በዓለማችን ላይ ስማቸው ሲጣራ የሰዎችን ደም በረዶ የሚያደርጉ መንግስታትን የሚያንቀጠቅጡና ታሪክን ከጀርባ ሆኖ የሚዘውሩ ጥቂት ሚስጥራዊ የወንጀል ተቋማት አሉ። የሲሲሊ ማፊያ ኮዛ ኖስትራ ኦሜርታ በሚባለው የዝምታ ሕግ ያምናል። የሩሲያ ማፊያ ብራትቫ በጉላግ እስር ቤት ባዳበረው ፍጹም ርኅራኄ የለሽ ጭካኔ ይታወቃል። የሜክሲኮ ማፊያ ደግሞ ከአሜሪካ ጥብቅ እስር ቤቶች ውስጥ ሆኖ በደም ገብቶ በደም መውጥላት መርህ ይገዛል። ነገር ግን በአሁኑ ሰዓት መላውን አውሮፓን፣ እንግሊዝን እና አሜሪካን ሽብር ውስጥ የከተተ በዓለም የእጽ ንግድ ላይ ዙፋኑን ያጸና ማንም ሊገምተው በማይችል ፍጥነት ዓለምን የተቆጣጠረ አንድ አዲስ አስፈሪና እጅግ ሚስጥራዊ ኃይል አለ። እነዚህ ሰዎች የቢሊየን ዶላር የኮኬን ንግድን ይቆጣጠራሉ። በለንደን፣ በቤልጂየም እና በጣሊያን ከተሞች ውስጥ ፖሊስ ሊሰልላቸው፣ ሊሰብራቸው እና ከውስጣቸው መረጃ ሊያወጣ የማይችልበትን የማይታይ ግንብ ገንብተዋል። ስማቸው ማፊያ ሽኪፕታሬ ወይም የአልባንያ ማፊያ ይባላል። የአልባንያ ማፊያ ከሌሎች የዓለም ማፊያዎች የሚለይበት አንድ ትልቅና ዘግናኝ ምስጢር አለው። ይህ ምስጢር የተወለደው በዘመናዊ ከተሞች ውስጥ ወይም በእስር ቤቶች ውስጥ አይደለም። ይህ ምስጢር የተፈጠረው ከዛሬ 500 ዓመታት በፊት ሰው በማይደርስባቸው አስቸጋሪ የአልባንያ ተራሮች ውስጥ ነው። ለእነዚህ ሰዎች ገንዘብ ወይም ሥልጣን ሁለተኛ ደረጃ ላይ ያሉ ነገሮች ናቸው። ለእነሱ ከሕይወት በላይ የሆነው ነገር ቤሳ የሚባል የጥንት የክብር ቃል ኪዳን እና ካኑን የሚባል አሰቃቂ የደም በቀል ሕግ ነው። ዛሬ የዚህን እጅግ ምስጢራዊና አደገኛ ድርጅት ሙሉ ታሪክ ከተገለሉት የአልባንያ ተራሮች እስከ ለንደን የቅንጦት ቪላዎች፣ ከኮሙኒስት አምባገነን ጭቆና እስከ ኮሎምቢያ የእጽ ካርቴሎች ጫካ ድረስ ከመጀመሪያ እስከ መጨረሻ በጥልቀት እንመረምራለን። ይህ የአልባንያ ማፊያ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለድንቅ ታሪኮች ቻናላችን ድጋፋችሁን አሳዩን። የአልባንያ ማፊያን እውነተኛ ኃይልና ስነ ልቦና ለመረዳት የዛሬውን የለንደን ጎዳናዎች ወይም የዘመናዊውን ኮኬን ንግድ መመልከት በቂ አይደለም። ታሪኩን ለመረዳት በጊዜ ማሽን ተመልሰን በባልካን ምድር ወደምትገኘው አልባንያ፣ በተለይም ወደ ሰሜናዊው ክፍል ወደሚገኙት ጫካዎችና እጅግ አስቸጋሪ ገደላማ ተራሮች መጓዝ አለብን። ለዘመናት አልባንያ በተለያዩ ኃያላን መንግስታት እንደ ኦቶማን ኤምፓየር ወረራ ሲደረግባት ኖራለች። ነገር ግን የኦቶማን የቱርክ ጦር ቆላማውን የሀገሪቱን ክፍል ቢቆጣጠርም ወደ እነዚያ አስቸጋሪ የሰሜን ተራሮች ገብቶ ሕዝቡን ለማንበርከክ አልቻለም ነበር። በእነዚያ ተራሮች ላይ የሚኖሩት የአልባንያ ጎሳዎች ትራይብስ የራሳቸውን ዓለም ፈጥረው ይኖሩ ነበር። እነርሱ ፖሊስ፣ ዳኛ ወይም የመንግሥት ሕግ አያውቁም። ታዲያ ይህ ሕዝብ ለዘመናት ያለ መንግሥት እንዴት በሥርዓት ሊኖር ቻለ? መልሱ በ15ኛው መቶ ክፍለ ዘመን ላይ ይገኛል። ሌኬ ዱካጂኒ የተባለ አንድ ታላቅ የአልባንያ ልዑል ሕዝቡ የሚመራበትን አንድ የቃል ሕግ አዘጋጀ። ይህ ሕግ ካኑን በመባል ይታወቃል። ካኑን ዝም ብሎ ሕግ አልነበረም። እርሱ የአልባንያውያን ሃይማኖት፣ ባህል እና ፍልስፍና ነበር። በካኑን ሕግ ውስጥ የተጻፈው ነገር የዛሬውን የአልባንያ ማፊያ እጅግ ጨካኝ፣ ምስጢራዊ እና ሞትን የማይፈራ ያደረገው ዋናው ሞተር ነው። በካኑን ሕግ ውስጥ ሁለት እጅግ ወሳኝና ዘግናኝ የሆኑ ጽንሰ ሐሳቦች አሉ። አንደኛውና ቅዱሱ ሕግ ቤሳ በሚል በተገለጸው ቃል ደረጃ ይታወቃል። ቤሳ በቃል ትርጉሙ ቃልን መጠበቅ ወይም የክብር ቃል ኪዳን ማለት ነው። ለአንድ አልባንያዊ የሰው ልጅ ትልቁ ሀብቱ ቃሉ ወይም ክብሩ ነው። አንድ አልባንያዊ ቤሳ ሰጠህ ማለት ያንን ቃል ለማክበር ሲል የራሱን ሕይወት አሳልፎ ለመስጠት ዝግጁ ነው ማለት ነው። በካኖን ሕግ መሠረት አንድ እንግዳ ወደ ቤትህ ከመጣ ያ እንግዳ ከአንተ በላይ ክብር አለው። እንግዳውን ለመጠበቅ ሲባል አባትየው ራሱን ወይም ልጁን መሥዋዕት ማድረግ አለበት። ቤሳን ወይም ቃልን ማፍረስ በአልባንያ ባህል ውስጥ ከሞት የባሰ እጅግ የከፋ ውርደት ነው። ቃል ኪዳኑን ያፈረሰ ሰው ከህብረተሰቡ ይገልላል፣ ማንም አያናግረውም፣ እንደ እርኩስ ፍጡር ይቆጠራል። ይህ የቤሳ ባህል ዛሬ በዘመናዊው የአልባንያ ማፊያ ውስጥ ወደ እጅግ አደገኛ ደረጃ ተቀይሯል። የጣሊያን ማፊያዎች ፖሊስ ሲይዛቸው ይገዳሉ፣ ምስክር ይሆናሉ። የአሜሪካ ማፊያዎችም የራሳቸውን አለቆች አሳልፈው ይሰጣሉ።
ነገር ግን የአልባንያ ማፊያ አባላት ፖሊስ እጅ ሲወድቁ የቱንም ያህል የዕድሜ ልፍት እስራት ቢጠበቃቸውም አፋቸውን አይከፍቱ። ምክንያቱም ለድርጅታቸውና ለወንድሞቻቸው የገቡት ቤሳ ወይም ቃል ከራሳቸው ሕይወትና ነፃነት በላይ ስለሆነ ነው። ፖሊስ ይህንን የዝምታ ግርዳ መስበር አቅቶት ዛሬም ድረስ ይንገዳግዳል። ሁለተኛውና ዓለምን ያስገረመው የካኑን ሕግ ደግሞ ጃክ ማርጃ ወይም የደም በቀል ይባላል። ትርጉሙም ብለድ ፊውድ ማለት ነው። በአልባንያ ተራሮች ፍርድ ቤት ወይም እስር ቤት አልነበረም። ስለዚህ አንድ ሰው ሌላውን ሰው ቢገድል ወይም የአንድን ሰው ክብር ቢነካ ቅጣቱ ምንድን ነው? የካኑን ሕግ እጅግ ግልጽና አረመኔያዊ ነበር። ደም በደም መታተብ አለበት። በእነዚህ ተራሮች ላይ የተወለዱት ሰዎች ሞትን እንደ ተራ ነገር የሚቆጥሩ፣ ርኅራኄ የማያውቁ፣ ለቤተሰባቸውና ለጎሳቸው ክላን ፍጹም ታማኝ የሆኑ እና ጠላታቸውን እስከ ምድር ዳርቻ ድረስ አድነው የሚገድሉ ብርቱ ተዋጊዎች ሆኑ። ዛሬ ላይ የአልባንያ ማፊያ አባላት ጠላቶቻቸውን በአውሮፓ ጎዳናዎች ላይ ያለምንም ፍርሃትና ርኅራኄ ሲረሽኑ ምንጩ ይህ የ500 ዓመታት የጂያክ ማሪያና የካኑን የደም ታሪክ መሆኑን መረዳት አለብን። በ19ኛው መቶ ክፍለ ዘመን መገዳደጃና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ አልባንያ ከኦቶማን ኢምፓየር ቀንበር ነፃ ለመውጣት ስትታገል እነዚህ የተራራ ሕጎችና ጎሳዎች ይበልጥ አንድነታቸውን አጠናከሩ። በ1912 ዓመተ ምህረት አልባንያ ነፃነቷን አወጀች። ነገር ግን ይህ የነፃነት ደስታ ብዙም አልቆየም። ከሁለተኛው የዓለም ጦርነት ማብቂያ በኋላ በ1944 ዓመተ ምህረት ማንም ያላሰበው እና የአልባንያን ታሪክና የሕዝቡን አእምሮ ሙሉ በሙሉ ያኮላሸ በታሪክ ውስጥ እጅግ ጨካኝ ከሚባሉት አምባገነኖች አንዱ ወደ ሥልጣን መጣ። ይህ ሰው ኤንቨር ሆጃ ይባላል። ኤንቨር ሆጃ አልባንያን ወደ አንድ ግዙፍና ጥብቅ እስር ቤት እንዴት እንደቀየራት፣ ሃይማኖትንና ነፃነትን እንዴት አጠፋ እና ይህ የ31 ዓመታት የኮሚኒስት ጭቆና ሳይታሰብ ለዛሬው ዓለም አቀፍ የአልባንያ ማፊያ መፈጠር እንዴት መሠረት እንደጣለ በቀጣዩ ክፍል የምንመለከተው ይሆናል። ለዘመናት በካኑን የደም በቀል ሕግና በቤሳ የክብር ቃል ኪዳን ሲመራ የነበረው የአልባንያ ሕዝብ ሁለተኛው የዓለም ጦርነት ሲያበቃ ነፃነትን አገኛለሁ ብሎ ተስፋ አድርጎ ነበር። ፋሺስት ጣሊያንና ናዚ ጀርመን ከአልባንያ ምድር ተባረረው ወጡ። ነገር ግን የአልባንያ ሕዝብ ያላወቀው አንድ ዘግናኝ እውነት ነበረ። ከፋሺስቶቹ መውጣት በኋላ የተረከበው አዲስ ኃይል ከውጭ ወራሪዎች የባሰ የገዛ ወገኑን የሚያሰቃይ፣ አልባንያን ወደ አንድ ግዙፍ የሞትና የፍርሃት እስር ቤትነት የሚቀይር አረመኔያዊ ሥርዓት ነበር። ህዳር ወር በ1948 ዓመተ ምህረት ኤንቨር ሆጃ የተባለ የኮሚኒስት ፓርቲ መሪ የሀገሪቱን ሙሉ ሥልጣን በብረት እጁ ጨበጠ። ኤንቨር ሆጃ ተራ አምባገነን አልነበረም። እርሱ ራሱን እንደ አምላክ የሚቆጥር ጆሴፍ ስታሊንን የሩሲያውን አምባገነን እንደ ጀግናና አርያ የሚያይ እጅግ ጨካኝ ሰው ነበር። ሆጃ ሥልጣን እንደያዘ ያደረገው የመጀመሪያው ነገር አልባንያን ከመላው ዓለም ነጥለው ማግለል ነበር። የአልባንያ ድንበሮች ሙሉ በሙሉ ተዘጉ። ማንም ሰው ከሀገር መውጣት አይችልም። ማንም የውጭ ዜጋ ወደ አልባንያ መግባት አይፈቀድለትም። አልባንያ ልክ እንደ ዛሬዋ ሰሜን ኮሪያ የአውሮፓ ምስጢራዊና ገለልተኛ የጨለማ ክፍል ሆነች። የአውሮፓ ሰሜን ኮሪያ የሚል ስያሜም ተሰጣች። ኤንቨር ሆጃ በከፍተኛ የጥርጣሬ በሽታ ፓራኖያ ይሰቃይ ነበር። አሜሪካ፣ አውሮፓና ጎረቤቶቻችን ሊወሩን ነው የሚል እብደት ውስጥ ገባ። በዚህ ፍርሃት የተነሳ በመላው አገሪቱ ከ700 ሺህ በላይ የሚሆኑ ከኮንክሪትና ከብረት የተሰሩ ወታደራዊ መደበቂያዎችን፣ ባንከሮችን በየተራራው በየመንገዱና በየባህር ዳርቻ አስገነባ። አገሪቱ የጦርነት ቀጠና መሰለች። ነገር ግን የሆጃ ትልቁ ጦርነት ከውድ ጠላት ጋር አልነበረም። ትልቁ ጦርነት የገዛ ሕዝቡን አእምሮና ባህል ለመስበር የተደረገ ጦርነት ነበር። በ1967 ዓመተ ምህረት ኤንቨር ሆጃ አንድ ዓለምን ያስደነገጠ አዋጅ አወጣ። አልባንያ በዓለም የመጀመሪያዋ አምላክ የለሽ ወይም ኤቲስት ሀገር ናት አለ። ሃይማኖት በጥብቅ ታገደ። አብያተ ክርስቲያናትና መስጊዶች ፈረሱ። አንዳንዶቹ ወደ ስፖርት ማዘውተሪያና ወታደራዊ ማጋዘንነት ተቀየሩ። ቄሶችና ቪማሞት ታሰሩ፣ ተገረፉ፣ በአደባባይ ተረሸኑ። ኤንቨር ሆጃ ሃይማኖትን ብቻ ሳይሆን ያንን የጥንቱን የካኑን የደም ሕግ ጭምር ለማጥፋት ሞከረ። ከመንግሥትና ከኮሚኒስት ፓርቲው ውጪ ምንም አይነት የባህል ሕግ አይሠራም አለ። ነገር ግን ሆጃ አንድ ነገር ስቶ ነበር። የሰውን ልጅ እምነትና ባህል በጠመንጫ ልታጠፋው ትሞክር ይሆናል፣ ነገር ግን አታጠፋውም። ይልቁንም ከመሬት በታች ገብቶ በይልት እንዲጠነከር ታደርገዋለህ። ካኑንም እንደዚያ ሆነ።
የደም በቀልና የቤሳ ሕግ ከመንግሥት ዓይን ተደብቆ በሕዝቡ ልብ ውስጥ መኖሩን ቀጠለ። በዚህ ጭቆና ዘመን የአልባንያ ሕዝብ አንገቱን ደፍቶ እንዲገዛ ያደረገው እጅግ አሰቃቂው የመንግሥት መሣሪያ ሲጉሪኒ የተባለው ምስጢራዊ ፖሊስ ነበር። ሲጉሪኒ ከሩሲያው KGB የባሰ ጨካኝና የረቀጠ መዋቅር ነበረው። በሲጉሪኒ አሰራር ከሦስት አልባንያውያን አንዱ የመንግሥት ሰላይ ወይም መረጃ ሰጪ ነበር ተብሎ ይገመታል። ጓደኛ ጓደኛውን፣ ሚስት ባሏን፣ ልጅ አባቱን ይጠረጥር ነበር። ማንም ሰውን ማመን አይቻልም። አንድ ሰው በመንግሥት ላይ አንዲት የቅሬታ ቃል አውጥቶ ቢናገር በማክስቱ ሌሊት የሲጉሪኒ ፖሊሶች በሩን ሰብረው ገብተው ይዘውት ይጠፋሉ። ይህ በየቀኑ የሚፈጸም ሽብርና እስራት በአልባንያውያን ስነ ልቦና ላይ አንድ ትልቅና ጠባሳ ያለው ለውጥ አመጣ። ማኅበራዊ መተማመን ሙሉ በሙሉ ጠፋ። መንግሥት ማለት ጠላት፣ ፖሊስ ማለት አሳዳጅ ሆነ። ሕዝቡ ለመኖር ሲል መዋሸቱን፣ መደበቅን እና ሕግ መጣስን እንደ ጀግንነት መመልከት ጀመረ። ከሁሉም በላይ ደግሞ አንድ ሰው ሙሉ በሙሉ ሊያምነው የሚችለውና ሕይወቱን ሊሰድለት የሚችለው ማንን ብቻ ሆነ? የገዛ የደም ዘመዱን፣ ቤተሰቡን ብቻ። ይህ ሁኔታ የጎሳ ወይም የክላን ስሜትን እጅግ አጠናከረው። አጎት፣ ወንድም እና ያክስት ልጅ፣ እነዚህ ሰዎች ብቻ ናቸው ሚስጥር የማይጠብቁህና አሳልፎ ለማያጣወቅ ፖሊስ የማይሰጡህ። ታዲያ ይህ የ31 ዓመታት የኮሚኒስት ገሃነም ከዛሬው የአልባንያ ማፊያ ጋር ምን ያገናኘዋል? መልሱ እጅግ አስደንጋጭ ነው። የዛሬዎቹ የአልባንያ ማፊያ መሪዎችና ጨካኝ ገዳዮች የተወለዱትና ያደጉት በዚህ የኤንቨር ሆጃ የጭቆና ዘመን ውስጥ ነው። እነርሱ ያደጉት በከፍተኛ ድህነት፣ ለዳቦ ተሰልፈው፣ ፖሊስን እየፈሩ ነገር ግን መንግሥትን እየጠሉ ነው። ይህ ትውልድ በሕይወት ለመትረፍ ሲል ርኅራኄን አጥቷል። የረሃብንና የሞትን ትርጉም በደንብ ያውቀዋል። መንግሥትን፣ ሕግንና ፖሊስን መናቅ ከልጅነቱ ጀምሮ ተምሯል። እናም የሚተማመነው በገዛ የደም ወንድሙና በቤሳ የክብር ቃል ብቻ ነው። ይህ ማለት ኤንቨር ሆጃ ሳያውቀው ዓለም አይቶት ለማያውቀው እጅግ ጠንካራ፣ ሞትን ለማይፈራ እና በዝምታ ለታጠረ የወንጀል ድርጅት ማፊያ ፍጹም የሆኑ ወታደሮችን በስነ ልቦና እያዘጋጀ ነበር። በ1985 ዓመተ ምህረት አምባገነኑ ኤንቨር ሆጃ ሞተ። የአልባንያ ኮሚኒስት ፓርቲ ለጥቂት ዓመታት ሥልጣኑን ለማቆየት ቢሞክርም በ1990 ዓመተ ምህረት በመላው አውሮፓ የነበረው የኮሚኒዝም መውደቅ አልባንያንም አዳረሳት። የብረት መጋረጃው ተቀደደ። ለግማሽ ምዕተ ዓመት በእስር ቤት ውስጥ የቆየው የተራበ፣ የተቆጣ እና በጭካኔ ያደገው ትውልድ በሩ ሲከፈትለት ወደ አዲሱ የካፒታሊዝም ዓለም ወጣ። ነገር ግን አልባንያ ካፒታሊዝምንና ዲሞክራሲን ለማስተናገድ ምንም አይነት ዝግጅት አልነበራትም። ይህ አዲስ የተከፈተ በር ሀገሪቱን ወደ ብልጽግና ከማምራት ይልቅ የሀገሪቱን ኢኮኖሚ ሙሉ በሙሉ ወደሚያወድም እና አልባንያን ወደ እውነተኛ የጦር ሜዳ ወደሚቀይር ታላቅ የፒራሚድ እብደት ፒራሚድ ስኪም ውስጥ ከተታት። በ1997 ዓመተ ምህረት የሀገሪቱ ገንዘብ በሙሉ በውሸት ኮምፓኒዎች ሲዘረፍ፣ ሕዝቡ የጦር መጋዘኖችን ሰብሮ 1 ሚሊዮን ክላሽንኮቭ ጠመንጃዎችን ጣጥቆ መንግሥትን ሲያፈርስ እና በዚህ ትርምስ ውስጥ የአልባንያ ማፊያ ሺፕታሬ በይፋ እንዴት እንደተወለደ በቀጣዩ ክፍል የምንመለከተው ይሆናል። በ1990 ዓመተ ምህረት የኮሚኒዝም የብረት መጋረጃ ሲገፈፍ የአልባንያ ሕዝብ ለግማሽ ምዕተ ዓመት ከቆየበት የጨለማ እስር ቤት ወጥቶ ብርሃን አየ። ፖለቲካዊ ነጻነት መጣ። ነገር ግን ነጻነት ብቻውን ሆድ አያጠግብም። ለ30 ዓመታት ከመላው ዓለም ተነጥሎ የኖረው የአልባንያ ሕዝብ ስለ ዘመናዊው የካፒታሊዝም ሥርዓት፣ ስለ ባንክ አሰራር እና ስለ ነጻ ገበያ የሚያውቀው አንዳችም ነገር አልነበረም። ይህ የሕዝቡ የዋህነት በሀገሪቱ ታሪክ ውስጥ እጅግ ዘግናኝ ለሆነ የኢኮኖሚ ውድቀት እና ማፊያው ሀገሪቱን በጠመንጃ እንዲቆጣጠር ምክንያት ሆነ። በ1994 ዓመተ ምህረት አካባቢ በአልባንያ ውስጥ አንድ እንግዳ የሆነ የንግድ ሥርዓት ብቅ አለ። ቬፋ ሆልዲንግ እና ጂያሊካ የመሳሰሉ መንግሥታዊ ያልሆኑ የፋይናንስና የኢንቨስትመንት ኩባንያዎች በየከተማው ቢሮ ከፈቱ። እነዚህ ኩባንያዎች ለሕዝቡ እጅግ አጓጊ የሆነ ቃል ኪዳን ገቡ። ገንዘባችሁን እኛ ጋር አምጥታችሁ አስቀምጡ፣ በየወሩ ከ20 እስከ 30 በመቶ አንዳንዴም እስከ 100 በመቶ የሚደርስ የትርፍ ወለድ እንከፍላችኋለን። ለካፒታሊዝም አዲስ ለነበረው እና በአጭር ጊዜ ውስጥ ከድህነት መውጣት ለፈለገው የአልባንያ ሕዝብ ይህ ከሰማይ የወረደ ተአምር መሰለው። መጀመሪያ ላይ ኩባንያዎቹ ለጥቂት ሰዎች ቃል የገቡትን ከፍተኛ ወለድ ይከፍሉ ነበር። ዜናው በአልባንያ መንደሮችና ከተሞች እንደ ሰደድ እሳት ተሰራጨ። ሕዝቡ አእምሮውን አጣ። መስራት አያስፈልግም፣ ገንዘብህ ራሱ ገንዘብ ይወልዳል የሚለው እብደት ሀገሪቱን አጥለቀለቃት።
ገበሬዎች መሬታቸውንና ከብቶቻቸውን ሸጡ። የከተማ ነዋሪዎች መኖሪያ ቤታቸውን ሸጠው ወይም አስይዘው ገንዘቡን አምጥተው ለእነዚህ ኩባንያዎች ሰጡ። በውጭ አገር የሚሰሩ አልባንያውያን ሳይቀሩ የላባቸውን ውጤት እየላኩ በእነዚህ ኩባንያዎች ውስጥ ኢንቨስት አደረጉ። በእውነቱ ግን እነዚህ ኩባንያዎች ምንም አይነት ሕጋዊ የንግድ ሥራ ወይም ፋብሪካ አልነበራቸውም። የሚሰሩት የፒራሚድ ዕቅድ ፖንዚ ስኪም በሚባለው የዓለማችን ትልቁ የማጭበርበሪያ ስልት ነበር። አሮጌው ኢንቨስተር ወለድ የሚከፈለው አዲስ ከሚመጣው ምስኪን ሰው ገንዘብ ላይ እየተቀነሰ ነበር። ከዚህም በላይ የእነዚህ የፒራሚድ ኩባንያዎች ጀርባና ባለቤቶች የኮንትሮባንድ ነጋዴዎች እና የጦር መሳሪያ አዘዋዋሪዎች ነበሩ። የሕዝቡን ገንዘብ ለራሳቸው ሕገወጥ ሥራ ይጠቀሙበት ነበር። በ1996 ዓመተ ምህረት መገባደጃ ላይ ከአልባንያ ሕዝብ ከ2/3 በላይ የሚሆነው በአጠቃላይ $1.5 ቢሊዮን የአልባንያን ዓመታዊ የሀገር ውስጥ ምርት ግማሽ ያህሉን በእነዚህ ኩባንያዎች ውስጥ አስገብቶ ነበር። የአልባንያ መንግሥት ይህንን አይቶ አላስቆመም። እንዲያውም አንዳንዶቹ የመንግሥት ባለሥልጣናት ራሳቸው ከኩባንያዎቹ ጉቦ እየተቀበሉ በቴሌቪዥን ቀርበው ኩባንያዎቹ አስተማማኝ ናቸው እያሉ ሕዝቡን ያታልሉ ነበር። ነገር ግን የፒራሚድ ሕንፃ አዲስ ሰው መምጣት ሲያቆም መፈረካከሱ አይቀርም። በ1997 ዓመተ ምህረት መጀመሪያ ላይ የማይቀረው ጥፋት መጣ። የፒራሚድ ኩባንያዎቹ ገንዘብ ከሰሩ፣ መክፈል አቃታቸው። ቢሮዎቻቸውን ዘግተው ባለቤቶቹ ከሀገር ሸሹ። በአንድ ሌሊት የአልባንያ ሕዝብ የሕይወት ዘመን ቁጠባ እንደ ጭስ ተነነ። ቤታቸውን የሸጡት ሜዳ ላይ ቀሩ። ገበሬዎች ባዶ እጃቸውን ቀሩ። የሕዝቡ ድንጋጤ በፍጥነት ወደ መሪር ሐዘን፣ ሐዘኑም ወደ እጅግ አሰቃይና መቆጣጠር ወደማይቻል ቁጣ ተቀየረ። መንግሥት ነው ያቸበረበረን፣ መንግሥት ነው የዘረፈን የሚለው ጩኸት አገሪቱን አናወጣት። በመጋቢት ወር በ1997 ዓመተ ምህረት በደቡባዊቷ ቭሎራ ከተማ የተጀመረው የተቃውሞ ሰልፍ በፍጥነት ወደ አጠቃላይ የታተፈ ዓመት እና የትጥቅ ትግል ተቀየረ። ሕዝቡ የመንግሥት ሕንፃዎችን ማቃጠል ጀመረ። መንግሥት ፖሊሶችን እና ወታደሮችን ልኮ ሕዝቡን ለማረጋጋት ሞከረ። ነገር ግን የፖሊስ አባላቱና ወታደሮቹ ራሳቸው ገንዘባቸውን በፒራሚዱ የተበሉ ምስኪኖች ነበሩ። ወታደሮቹ ሕዝቡን መተኮስ አልፈለጉም። የደንብ ልብሳቸውን አውልከው እየጣሉ መሳሪያቸውን እንደያዙ ከሕዝቡ ጋር ተቀላቀሉ። በሳምንታት ጊዜ ውስጥ የአልባንያ መንግሥት ሙሉ በሙሉ ፈረሰ። ፕሬዝዳንቱ ከሀገር ሸሹ። ፖሊስ ጣቢያዎች ባዶ ቀሩ። በዚህ ጊዜ በሰው ልጅ ታሪክ ውስጥ እጅግ አስደንጋጭና ዘግናኝ የሆነ ክስተት ተፈጠረ። የተቆጣው ሕዝብና በየሰፈሩ የነበሩ ወንበዴዎች በመላው ሀገሪቱ የሚገኙትን የጦር ሰራዊት መጋዘኖች እና የጦር ካምፖች አርመሪዝ ሰብረው ገቡ። ማንም የሚከለክላቸው አልነበረም። በቀናት ውስጥ ከ1 ሚሊዮን በላይ 1 ሚሊዮን ክላሽኒኮቭ አውቶማቲክ ጠመንጃዎች፣ በሚሊዮን የሚቆጠሩ ጥይቶች፣ የእጅ ቦምቦችና ፈንጂዎች በሕዝቡና በወንጀለኞች እጅ ወደቁ። የ12 ዓመት ሕፃናት ሳይቀሩ ክላሽኒኮቭ አንግበው ጎዳና ላይ ይታዩ ነበር። አልባንያ ወደ ፍጹም አናርኪ ወይም ሕግ አልባነት ገባች። በዚህ የግርግርና የጭስ ማዕበል ውስጥ እውነተኛው ኃይል የማን ሆነ? አዎ፣ ጠመንጃውን ቀድመው ያነገቡት ርኅራኄ የሌላቸው ወጣቶችና የጎዳና ላይ ወንበዴዎች አሁን የከተሞቹ ጌቶች ሆኑ። እነዚህ ወንበዴዎች የፖሊስ ጣቢያዎችን ብቻ ሳይሆን እስር ቤቶችን ሰብረው በመግባት በኮሙኒስት ዘመን ታሰሩ የነበሩትን እጅግ ጨካኝ ነፍሰ ገዳዮችና የቃኑን ደም በገል ተከታዮችን ነፃ አወጧቸው። ይህ ቅጽበት ማፊያ ሽቂፕታሬ ወይም የአልባንያ ማፊያ በይፋ የተወለደበትና ጥርሱን ያወጣበት ጊዜ ነበር። ማፊያዎቹ ከተሞችን በየክልሉ ተከፋፈሉ። መንገዶችን ዘግተው ቀረጥ ወይም ኬላ ያስከፍሉ ጀመሩ። እርስ በርሳቸው በክላሽንኮፍና በታንክ ሳይቀር ይዋጉ ነበር። ነገር ግን የአልባንያ ማፊያ መሪዎች በአጭር ጊዜ ውስጥ አንድ መራራ እውነት ተረዱ። ይህች ሀገር ፈርሳለች። ሕዝቡ ዳቦ የሚገዛበት ገንዘብ እንኳን የለውም። እኛ በመቶ ሺዎች የሚቆጠሩ ክላሽንኮፍ ጠመንጃዎችን ታጥቀናል። ሞት አንፈራም። ነገር ግን የምንዘርፈው ገንዘብ እዚህ ሀገር የለም ብለው አሰቡ። ለነዚህ በደም የሰከሩ አእምሮአቸው በኮሙኒስት ጭቆና የተጎዳ እና በካኖን ሕግ ለተገነቡ ወጣቶች መፍትሄው አንድ ብቻ ነበር። ዓይናቸውን ከፈራረሰችው አልባንያ አንስተው
አድሪያቲክ ባህርን አቋርተው ወደ ምዕራብ አውሮፓ በተለይም ወደ ሀብታሟ ጣሊያን ኢታሊ አዞሩ። ጣሊያን ውስጥ ታላላቆቹ የሲሲሊ ማፊያ ኮዛ ኖስትራ እና ድራጌታ ዙፋናቸው ላይ ተቀምጠው አውሮፓን ይገዛሉ። እነዚህ ምስኪንና የተራቡ የአልባንያ ወጣቶች በሞተር ጀልባ የጣሊያንን ባህር ሲያቋርጡ የጣሊያን ማፊያዎች ምን ይሉ ይሆን? የአልባንያ ማፊያዎች የጣሊያንን ወንበዴዎች እንዴት እንዳገለገሉ እና በመጨረሻም ጌቶቻቸውን በደም አስወግደው እንዴት የራሳቸውን ኢምፓየር እንደመሰረቱ በቀጣዩ ክፍል የምንመለከተው ይሆናል። በ1997 ዓመተ ምህረት አልባንያ በመንግሥት አልባነት በአናርኪ እና በጦር መሳሪያ ስትታመስ የወንጀል ቡድኖቹ አንድ መራራ እውነት ተረዱ። ክላሽንኮቭ ጠመንጃ የቱምም ያህል ኃይል ቢሰጥህ በደሃ ሀገር ውስጥ የምትዘርፈው ሀብት የለም። እውነተኛው ገንዘብ ያለው ከአድሪያቲክ ባህር ማዶ ሀብታም በሆነችው አውሮፓ በተለይም በጣሊያን ነበር። የአልባንያ የባህር ዳርቻ በተለይም ቭሎራ የተባለችው ከተማ ወደ ጣሊያኗ ፑሊያ ግዛት ለመሻገር እጅግ ቅርብ ነበረች። ርቀቱ በግምት 70 ኪሎ ሜትር ብቻ ነው። ወጣቶቹ የአልባንያ ማፊያዎች ጎሞኔ የሚባሉ እጅግ ፈጣን የሆኑ የሞተር ጀልባዎችን ገዙ። እነዚህ ጀልባዎች በጨለማ ውስጥ የጣሊያንን የባህር ኃይል ፖሊስ ራዳር አምልጠው በከፍተኛ ፍጥነት መብረር የሚችሉ ነበሩ። በየሌሊቱ በመቶዎች የሚቆጠሩ ጀልባዎች ከአልባንያ ባህር ዳርቻ ይነሳሉ። በውስጣቸው የሚጫኑት ኮንትሮባንድ ሲጋራ፣ የጦር መሳሪያ እና ከድህነት ለማምለጥ የሚፈልጉ ስደተኞችን ነበር። ነገር ግን እነዚህ የአልባንያ ወጣቶች ጣሊያን የባህር ዳርቻ ላይ ሲደርሱ አውሮፓ ክፍት ሆና አልጠበቀቻቸውም። የደቡብ ጣሊያን ግዛቶች አስቀድመው በታላላቆቹ የጣሊያን ማፊያዎች ቁጥጥር ስር ነበሩ። በተለይም በዚህ አካባቢ ሳክራ ኮሮና ኡኒታ የተባለው አደገኛ የጣሊያን ማፊያ ቤተሰብ ፍጹም የበላይነት ነበረው። እንዲሁም ከነርሱ በስተጀርባ በዓለም ላይ እጅግ ኃያል የሆነው የካላብሪያው እንድራንጌታ ማፊያ ነበር። የጣሊያን ማፊያዎች በጨለማ ባህር አቋርተው የመቱትን እነዚህን ቆሻሻ የለበሱ እና የተራቡ የአልባንያ ወጣቶች ሲያዩ በከፍተኛ ንቀት ነበር የተመለከቷቸው። እነዚህ ምስኪን ስደተኞች ናቸው፣ ለእኛ ቆሻሻ ሥራ ልንጠቀምባቸው እንችላለን ብለው አሰቡ። መጀመሪያ ላይ የአልባንያ ማፊያዎች ይህንን የበታችነት ተቀበሉ። የጣሊያኖቹን የኮንትራባንድ ዕቃዎች ያጓጉዛሉ፣ አደንዛዥ ዕፅ በየመንገዱ ያከፋፍላሉ። ጣሊያኖቹ የሚሰጧቸውን አነስተኛ ክፍያም በጸጥታ ይቀበላሉ። ጣሊያኖቹ ጌቶች ነበሩ፣ አልባንያውያኑ ደግሞ ታዛዥ አገልጋዮች። ነገር ግን የጣሊያን ማፊያዎች አንድ ትልቅ ነገር ስተው ነበር። እነዚህን ወጣቶች የተራ ስደተኛ እንጂ ለግማሽ ምዕተ ዓመት በኮሙኒስት ጭቆና ውስጥ ያለፉና የካኑን የደም በቀል ሕግን ያጠቡ አረመኔ ተዋጊዎች መሆናቸው አላወቁም ነበር። አልባንያውያኑ ዝም ብለው ያገለገሉ አልነበረም፣ እያጠኑ ነበር። የጣሊያኖቹን የዕፅ ማጓጓዣ መስመሮች፣ የፖሊስ ጉቦ አከፋፈል ስልት እና የገበያውን ሚስጥር ሁሉ ቀስ በቀስ ተማሩ። በ1990ዎቹ መገባደጃ ላይ የአልባንያ ማፊያዎች በጣሊያን ከተሞች እንደ ሚላን እና ሮም ቁጥራቸው እየበዛ ሲመጣ የነበራቸው የአገልጋይነት ትዕግስት ተሟጠጠ። አልባንያውያን በባህሪያቸው ለማንም ሰው ማጎንበስ አይወዱም። አንዳንድ የጣሊያን ማፊያ አለቆች አልባንያውያኑን ለማስፈራራት ወይም ክፍያ ለመከልከል ሲሞክሩ ማንም ያልጠበቀው አሰቃቂ አጸፋዊ እርምጃ መጣ። የአልባንያ ማፊያዎች ልክ እንደ ጣሊያኖቹ ዲፕሎማሲ ወይም ድርድር አያውቁም። የጣሊያን ማፊያ አንድን ሰው ሲገድል ብዙ ጊዜ ስልታዊ በሆነ መንገድና ጸጥ ብሎ ነው። የአልባንያ ማፊያ ግን አንድ የጣሊያን ወርበዴ ካስቆጣቸው ጠራራ ፀሐይ ላይ አደባባይ ወጥተው በመጥረየስ ይቆራርጡታል። ይህ ብቻ አይደለም፣ ወደ ቤቱ ሄደው ቤተሰቡን ሳይቀር አደጋ ላይ ይጥላል ነው። ይህ አይነቱ ሞቱን የማይፈራ እብድና ርኅራኄ የለሽ ጭካኔ የጣሊያን ማፊያዎችን በከፍተኛ ድንጋጤ ውስጥ ከተታቸው። የሳክራ ኮሮና ዩኒታና የካሞራ የኔፕልስ ማፊያ አለቆች አንድ እውነት ተረዱ። ከነዚህ ሰዎች ጋር ጦርነት መግጠም ከእብድ ውሻ ጋር እንደመታገል ነው። እኛ የምናጣው ብዙ ቢዝነስና ቤተሰብ አለን፣ እነርሱ ግን የሚሞቱለት ቤሳ እንጂ የሚፈሩት ሞት የላቸውም። ስለዚህ የጣሊያን ማፊያዎች ወደ ኋላ አፈገፉ። ከአልባንያውያኑ ጋር ከመዋጋት ይልቅ እንደ እኩል የንግድ አጋር አድርገው ለመቀበል ተገደዱ። በተለይም የእንድራንጌታ ማፊያ የአልባንያውያኑን የቤሳ ቃልን መጠበቅ ባህል በጣም አደነቀ። ምክንያቱም አልባንያዊው ቃል ከገባ ፖሊስ ቢያዘውም ቃሉን አያጥፍም። ይህ ለጣሊያኖቹ ታላቅ እፎይታ ነበር። በአጭር ጊዜ ውስጥ የአልባንያ ማፊያ በጣሊያን ምድር ላይ ከጣሊያን ማፊያዎች ጋር እኩል የሚታይ የራሱ የሆነ ኃያል ኢምፓየር ገነባ። ገንዘቡ እንደ ጎርፍ መፍሰስ ጀመረ። የሞተር ጀለባ አዘዋዋሪዎቹ አሁን አውሮፓ ውስጥ የራሳቸው የኮካይን፣ የጦር መሳሪያና እጅግ አሳዛኝ የሆነ የሰው ልጅ ንግድ መረብ ዘረጉ።
የአልባንያ ማፊያ ኃይሉንና ጭካኔውን ያሳየበት እና የአውሮፓን ከተሞች ያጥለቀለቀበት እጅግ ጨለማውና አሰቃዩ ምዕራፍ የተጀመረው እዚህ ላይ ነው። ይህ ንግድ አደንዛዥ ዕፅ አልነበረም። ይህ ንግድ የምስራቅ አውሮፓ ወጣት ሴቶችን ሕይወት ያጠፋው የሴተኛ አዳሪነትና የሰዎች ዝውውር ሂውመን ትራፊኪንግ ነበር። የአልባንያ ማፊያዎች ወጣት ሴቶችን እንዴት በማታለል እንደሚያመቱ፣ ይህን ዘግናኝ ንግድ እንዴት በጭካኔ እንደሚመሩት እና የለንደንን ሶሆ አውራጅ እንዴት በደም እንዳጸዱት በቀጣዩ ክፍል የምንመለከተው ይሆናል። በወንጀል ዓለም ውስጥ የተለያዩ የንግድ አይነቶች አሉ። የጦር መሳሪያ ንግድ ፖለቲካን ያናውጣል። አደንዛዥ ዕፅ ኮኬይን ማኅበረሰብን ይመርዛል። ነገር ግን የሰው ልጅን ክብር፣ ነፃነት እና ነፍስ ሙሉ በሙሉ ገፎ ወደ ዕቃነት የሚቀይረው እጅግ አሰቃቂው ንግድ የሰዎች ዝውውር ሂውመን ትራፊኪንግ እና በግዳጅ ሴተኛ አዳሪነት ማሰማማት ነው። የአልባንያ ማፊያ በአውሮፓ ውስጥ እጅግ አስፈሪ ኃይል የሆነው ይህንን ንግድ በማንም በማይታሰብ ጭካኔና ስልት በመምራቱ ነበር። በ1990ዎቹ መገባደጃና በ2000ዎቹ 2000s መጀመሪያ ላይ ከኮሚዩኒዝም ውድቀት በኋላ ብዙ የምስራቅ አውሮፓ ሀገራት እንደ ሞልዶቫ፣ ሮማንያ፣ ዩክሬን እና ራሱ አልባንያ በከፍተኛ ድህነት ውስጥ ነበሩ። ወጣት ሴቶች የተሻለ ሕይወትና ሥራ ፍለጋ አውሮፓ ለመግባት ያልሙ ነበር። የአልባንያ ማፊያዎች ይህንን ድህነት እና የተስፋ መቆረጥ ስሜት እንደ ወርቃማ የገንዘብ ማምረቻ ማሽን አዩት። የእነርሱ ስልት ሮሚዮና ጁልየት የሚመስል የውሸት የፍቅር ጨዋታ፣ ከዚያም ወደ ፍጹም ገሃነም የሚቀየር አረመኔያዊነት ነበር። አንድ ቆንጆ ውድ ልብስ የለበሰ እና መኪና የሚነዳ የአልባንያ ማፊያ አባል ወደ እነዚህ ድሃ ሀገራት ይሄዳል። ወጣትና መስኪን የሆኑ ሴቶችን ያጠምዳል። የፍቅር ጓደኛቸው ይሆናል። እኔ ጣሊያን ወይም እንግሊዝ ውስጥ ትልቅ የንግድ ሥራ አለኝ፣ አብረን እንሂድ፣ ሬስቶራንት ወይም የሞዴሊንግ ሥራ አስገባሻለሁ፣ እናገባለን እያለ ቃል ይገባላቸዋል። ሴቶቹም ያምኑታል። ነገር ግን እነዚህ ሴቶች የሀገራቸውን ድንበር አቋርጠው ጣሊያን፣ ግሪክ ወይም እንግሊዝ፣ ለንደን እንደደረሱ ያ አፍቃሪ ወጣት ፊቱን ይለውጣል። ሴቶቹ ወዲያውኑ ፓስፖርታቸውን ይቀማሉ። ፀሐይ ወደማይገባበት መስኮት ወደ ሌለው ጠባብ ክፍል ውስጥ ይዘጋሉ። ከዚያ በኋላ ያለው ሕይወታቸው ማሰብ ከሚቻለው በላይ አሰቃቂ ነው። ሴቶቹ በግዳጅ አእምሮውን በሚያሳጣ ሁኔታ የሴተኛ አዳሪነት ሥራ እንዲሰሩ ይገደዳሉ። እምቢ ካሉ ወይም ለማምለጥ ከሞከሩ ቅጣቱ ምንድን ነው? የአልባንያ ማፊያዎች የካኑን የጭካኔ ባህል አላቸው። ሴቶቹን በአሰቃቂ ሁኔታ ይደበድቧቸዋል፣ ቶርቸር ያደርጓቸዋል። አንዳንዴም የሴቶቹን ቤተሰቦች በሀገራቸው ያሉትን እናትና አባታቸውን አድራሻ በማሳየት ለማምለጥ ብትሞክሪ ቤተሰብሽን በሙሉ እንገላለን ብሎ ያስፈራሯቸዋል። ይህ የስነ ልቦናና የአካል ስቃይ ሴቶቹን ሙሉ በሙሉ ተስፋ አስቆርጦ የዘመናዊ ባርነት ሰለባ ያደርጋቸዋል። የአልባንያ ማፊያ ይህንን የሴተኛ አዳሪነት ንግድ ሲጀምር አውሮፓ ውስጥ የነበሩት የድሮ ወንበዴዎች፣ ለምሳሌ በለንደን ሶሆ አውራጃ የነበሩት የእንግሊዝና የቱርክ ወንበዴዎች የገበያውን ቁጥጥር ይዘው ነበር። የአልባንያ ማፊያዎች ግን እነዚህን ነባር ቡድኖች በዲፕሎማሲ አላናገሯቸውም። ወደ ክለቦቹ እና ወደ ሴተኛ አዳሪዎቹ ቤቶች እየሄዱ የቱርክንና የእንግሊዝ ወንበዴዎችን በጠራራ ፀሐይ በመሳሪያ በቢላዋ እና በብረት ዱላ አደቋቸው። የእንግሊዝ ወንበዴዎች የቱንም ያህል ጠንካራ ቢሆኑም እንዲህ አይነት ሞትን የማይፈራና በትንሽ ግጭት ሰውን ለመግደል የማያመነታ ሳይኮፓቲክ ጠላት ገጥሟቸው አያውቅም ነበር። በአጭር ጊዜ ውስጥ የአልባንያ ማፊያ የለንደንን ሌሊት ሕይወትና የሴተኛ አዳሪነት ኢንዱስትሪ ሙሉ በሙሉ ከሞላ ጎደለ 80% ተቆጣጠረው። ገንዘቡ በየቀኑ በካርቶን እየታሸገ ይሰበሰብ ነበር። አንድ ማፊያ በአንድ ሴት ላይ ብቻ በወር በ10 ሺዎች የሚቆጠር ፓውንድ ትርፍ ያገኝ ነበር። ይህ በደምና በእንባ የታጠበ የሰው ልጅ ንግድ ለአልባንያ ማፊያዎች መነሻ ካፒታል ሆነ። ከዚህ ዘግናኝ ንግድ ያገኙትን በሚሊዮን የሚቆጠር ዶላር ተጠቅመው ወደ ትልቁና የዓለምን ምጣኔ ሀብት ወደሚያንቀሳቅሰው ቢዝነስ ለመግባት ዝግጅት አደረጉ። እርሱም የኮኬን ንግድ ነበር። ወደ ኮኬን ንግድ ለመግባት ግን በለንደን ጎዳናዎች ላይ ሌላ ታላቅና ደም አፋሳሽ ጦርነት ማካሄድ ነበረባቸው። የለንደንን የኮኬን ገበያ በብረት እጃቸው ይዘው የነበሩት
ሽጉጥ የሚወዱትና እጅግ አደገኛ የሆኑት የጃማይካ ያርዲ የሚባሉ ወንበዴዎች ነበሩ። የአልባንያ ማፊያዎች በኮሶቮ ስደተኞች ስም ለንደን ከገቡ በኋላ እነዚህን ጃማይካውያን ወንበዴዎች እንዴት ጦርነት እንደገጠሟቸው፣ የለንደንን ኮኬን ንግድ እንዴት ሙሉ በሙሉ እንደተቆጣጠሩ እና የያርዲዎቹን አከርካሪ እንዴት እንደሰበሩ በቀጣዩ ክፍል የምንመለከተው ይሆናል። የአልባንያ ማፊያ በአውሮፓ ውስጥ የሰው ልጅ ንግድ፣ ሂውመን ትራፊኪንግ እና የሴተኛ አዳሪነት ግዛት ገንብቶ በሚሊየን የሚቆጠር ገንዘብ ካካበተ በኋላ አይኑን ወደ ትልቁ ሽልማት አዞረ። እርሱም የአውሮፓ የኮኬይን ገበያ ነበር። ነገር ግን ይህንን ገበያ ለመቆጣጠር ትልቋን የፋይናንስና የፍጆታ ማዕከል የሆነችውን የለንደን ከተማ ለንደን በእጅ ማድረግ ግዴታ ነበር። በ1998 ዓመተ ምህረት አካባቢ በአልባንያ ጎረቤት በሆነችውና አብዛኛው ሕዝቧ አልባንያዊ በሆነባት ኮሶቮ ውስጥ አሰቃቂ የዘር ማጥፋት ጦርነት ተጀመረ። የሰርቢያ መሪ ስሎቦዳን ሚሎሶቪች የኮሶቮን ሕዝብ ከምድረ ገጽ ለማጥፋት ጦሩን አዘመተ። ዓለም አቀፉ ማህበረሰብ የኮሶቮን ስደተኞች ከሞት ለማትረፍ ሲል በሮቹን ከፈተ። በተለይም እንግሊዝ የሰብአዊነት ስሜት በመምታት በመቶ ሺዎች ለሚቆጠሩ የኮሶቮ ፖለቲካ ስደተኞች አሳይለም ሲከርስ መጠለያና ሕጋዊ የመኖሪያ ፈቃድ መስጠት ጀመረች። የአልባንያ ማፊያዎች በአልባንያ ያሉ ወንበዴዎች ይህንን አሳዛኝ የጦርነትና የስደት ቀውስ እንደ የምዕተ ዓመቱ ትልቁ ወርቃማ ዕድል አዩት። ይህ እጅግ ብልህና አረመኔያዊ የሆነ የትሮጃን ፈረስ ስልት ነበር። በአልባንያ ውስጥ ያሉ ወጣት ወንበዴዎች፣ ነፍሰ ገዳዮችና ማፊያዎች እውነተኛ ማንነታቸውን፣ የአልባንያ ዜግነታቸውን ደብቀው የውሸት ሰነድ አዘጋጅተው እኛ ከኮሶቮ ጦርነት የሸሸን ቤተሰባችን ያለቀብን ምስኪን ስደተኞች ነን በማለት በእንግሊዝ ኢሚግሬሽን በኩል በገፍ መግባት ጀመሩ። የእንግሊዝ የኢሚግሬሽን ባለስልጣናትና ፖሊስ በእውነተኛው የኮሶቮ ስደተኛና በውሸተኛው የአልባንያ ማፊያ መካከል ያለውን ልዩነት መለየት አልቻሉም። ቋንቋቸው አንድ ነው። ሁለቱም አልባንያኛ ይናገራሉ። መልክና ባህላቸውም ይመሳሰላል። በዚህ ሽፋን የአልባንያ ማፊያ ለንደንን በሮች ያለ ምንም ተኩስ እንደ ፖለቲካ ስደተኛ ሆኖ ከፈታቸው። እነዚህ ወጣትና በደም የሰከሩ የአልባንያ ማፊያዎች ለንደን ሲገቡ ከተማዋን የተቆጣጠሯት ሌሎች ነባር የወንጀል ቡድኖች ነበሩ። የለንደንን የኮኬንና የክራክ ኮኬን ንግድ በበላይነት የሚመሩት ከካሪቢያን ደሴቶች የመጡትና ያርዲ በመባል የሚታወቁት የጃማይካ ወንበዴዎች ነበሩ። የጃማይካ ወንበዴዎች አደገኛ፣ ሽጉጥ የሚወዱ እና አካባቢያቸውን በከፍተኛ ጥንካሬ የሚጠብቁ ነበሩ። ማንኛውም አዲስ ቡድን ወደ እነርሱ ሰፈር ገብቶ እጽ መሸጥ ከፈለገ ዕጣ ፈንታው መገደል ነበር። የአልባንያውያኑ የጃማይካውያኑን ቡድኖች ለማንበርከክ የተጠቀሙበት ስትራቴጂ ፍጹምና ወደር የሌለው አርመኒያዊ ጭካኔ ነበር። በለንደን ምስራቃዊና ሰሜናዊ ክፍሎች ኢስት ኤንድ ኖርዝ ለንደን ጦርነቱ ተጀመረ። ጃማይካውያኑ ሽጉጥ ይዘው ሲመቱ፣ አልባንያውያኑ በአልባንያ ጦርነት ያገኙትን እና በድብቅ ያስገቡትን ክላሽንኮቭ ወይም AK-47 አውቶማቲክ መሳሪያና መትረየስ ይዘው ይመለሱላቸው ነበር። ነገር ግን ከጦር መሳሪያው በላይ ጃማይካውያኑን ያስፈራቸው አልባንያውያኑ ግድያ የሚፈጽሙበት መንገድ ነበር። አንድ የጃማይካ ወንበዴ ከአልባንያውያን ጋር ከተጣላ አልባንያውያኑ እሱን ገድለው አይተውም። የጂያክ ማርጃ ወይም የደም በቀል ሕጋቸውን ተጠቅመው የዚያን ሰው ጓደኞች፣ አንዳንዴም የቅርብ ሰዎችን አፍነው በመውሰድ ኪድናፒንግ፣ ማንም ሊያየው በማይችል የድብቅ ክፍል ውስጥ ዘግተው እጅግ ዘግናኝ በሆነ ሁኔታ ቶርቸር ወይም ማሰቃየት ያደርጉባቸዋል። የስኮትላንድ ያርድ የለንደን ፖሊስ መርማሪዎች በለንደን ጎዳናዎች ላይ የተቆራረጡና የተሰቃዩ አስክሬኖችን ሲያገኙ ይህ አዲስ የወንጀል ማዕበል መሆኑን ተረዱ። የጃማይካውያኑ ወንበዴዎች ምንም እንኳን ጠንካራ ቢሆኑም እንዲህ አይነት ሞትንና ስቃይን የማይፈራ ለድርድር የማይቀመጥ ኒሂሊስቲክ ጠላት ገጥሟቸው አያውቅም ነበር። የያርዲዎቹ መሪዎች አንድ እውነት ተገነዘቡ። እነዚህ ሰዎች አልባንያውያኑ አእምሮአቸው የተለየ ነው። እኛ የምንዋጋው ለገንዘብና ለሰፈር ነው፣ እነሱ ግን የሚዋጉት ለደምና ለክብር ነው። ይህንን ጦርነት ማሸነፍ አንችልም። በጥቂት ዓመታት ውስጥ ጃማይካውያኑ አፈገፈጉ። የለንደን ከተማ የኮኬይን ገበያ ሙሉ በሙሉ ያለምንም ተቀናቃኝ በአልባንያ ማፊያ ወይም ማፊያ ሺፕታሬ እጅ ወደቀ። የአልባንያ ማፊያ የእንግሊዝን ዋና ከተማ የራሱ የወንጀል ኢምፓየር ዋና መዲና አደረጋት። አሁን አልባንያውያኑ ገበያውን ይዘዋል። ነገር ግን አንድ ትልቅ ችግር ነበራቸው። ኮኬይኑን የሚያገኙት ወይም የሚገዙት ከጣሊያን ማፊያዎች ወይም ከሌሎች ደላሎች ነበር። ደላላ ደግሞ ዋጋ ያስወድዳል። በዚህ ጊዜ የአልባንያ ማፊያ መሪዎች በታሪክ ማንም የአውሮፓ ወንበዴ አስቦት የማያውቅ
እጅግ ድፍረት የተሞላበት እና የዓለምን የዕፅ ንግድ አቅጣጫ የቀየረ ውሳኔ ያደረጉ። ጣሊያኖችንና ደላሎችን ከጨዋታው እናስወጣቸዋለን። እኛ ራሳችን ውቅያኖስ አቋርጠን የኮኬኑ ምንጭ ወደ ሆነችው ደቡብ አሜሪካ፣ ኮሎምቢያና ፔሩ እንሄዳለን። እናም ከዓለም ታላቆቹ የዕፅ ካርቴልስ ጋር በቀጥታ እንነግዳለን አሉ። የአልባንያ ተራራ ወንበዴዎች ወደ ኮሎምቢያ ጫካዎች ሄደው ካርቴሎቹን እንዴት እንዳሳምኗቸው የቤሳ የደም ቃል ኪዳንን በመጠቀም የራሳቸውን ወንድሞች እንደ ዋስትና ሆስቴጅ በመተው እንዴት የኮኬን ጅመላ አከፋፋይ እንደሆኑ እና የአውሮፓ ፓብሎ ኤስኮባር የተባለው ኃያል ሰው እንዴት እንደተፈጠረ በቀጣዩ ክፍል የምንመለከተው ይሆናል። በቀደመው ክፍል የአልባንያ ማፊያ በኮሶቮ ስደተኞች ሽፋን እንዴት ወደ ለንደን እንደገባ አጭር መንደርደሪያ አይተናል። አሁን ግን ይህ የለንደን ወረራ ምን ያህል ደም አፋሳሽ እንደነበር እና የአልባንያ ማፊያ የጃማይካውያንን ወይም ያርዲዎትን አከርካሪ ሰብሩ የለንደንን የወንጀል ዓለም ዙፋን እንዴት እንደተቆጣጠረ በጥልቀት እንመለከታለን። ይህ ጦርነት የእንግሊዝን የወንጀል ታሪክ ለዘለዓለም የቀየረ ምዕራፍ ነው። በ2000ዎቹ ወይም በ2000 በሚጀመር ላይ የለንደን ከተማ የኮኬይንና የክራክ ኮኬይን ገበያ የሚዘወወረው ያርዲ በመባል በሚታወቁት የጃማይካ ወንበዴዎች ነበር። ያርዲዎቹ በ880ዎቹና 90ዎቹ ወደ እንግሊዝ የገቡ የራሳቸው የሆነ የሙዚቃ ባህል፣ የቋንቋ ዘይቤ ፓትዋ እና እጅግ ኃይለኛ የጎዳና ላይ ተጽዕኖ የነበራቸው ቡድኖች ናቸው። እነርሱ አካባቢያቸውን ተርፍ በጠመንጫና በፍርሃት ያስተዳድሩ ነበር። ማንም ነጭ እንግሊዝ ወንበዴም ሆነ የቱርክ ቡድን እነርሱን ሊደፍራቸው አይችልም ነበር። አልባንያውያኑ ለንደን ሲገቡ መጀመሪያ ያደረጉት ነገር የሴተኛ አዳሪነትንና የክለብ በረኛነትን ባውንሲንግ መቆጣጠር ነበር። ነገር ግን ትልቁ ገንዘብ ያለው በኮኬይን ውስጥ መሆኑን ሲረዱ የያርዲዎቹን ገበያ መጋፋት ጀመሩ። የአልባንያ ማፊያ ስትራቴጂ እጅግ ብልህና ቀዝቃዛ ነበር። ጦርነቱን የጀመሩት ወዲያውኑ በመተኮስ አልነበረም። የጀመሩት በንግድ ፉክክር ነው። ያርዲዎቹ ኮኬይን የሚሸጡት በውድ ዋጋ ነበር። ጥራቱም የተበላሸ ከት የተደረገ ነበር። የአልባንያ ማፊያዎች ግን ከጣሊያንና ከቤልጅየም ወደቦች ጋር የነበራቸውን ትስስር በመጠቀም እጅግ ንጹሕ የሆነ ኮኬይን አምጥተው ጃማይካውያኑ ከሚሸጡት በግማሽ ዋጋ መሸጥ ጀመሩ። የለንደን የዕፅ ተጠቃሚዎች በሙሉ ዋጋው ርካሽና ጥራቱ ከፍ ወዳለው የአልባንያ ገበያ ዞሩ። የያርዲዎቹ መሪዎች ይህንን ሲያዩ ተቆጡ። እነዚህ አዲስ የመጡ ስደተኞች ገበያችንን ሊነጥቁን ነው በማለት የማስፈራራት ዘመቻ ጀመሩ። የጃማይካ ወንበዴዎች ሽጉጥ ይዘው ወደ አልባንያውያኑ ክለቦችና የመሸጫ ቦታዎች በመሄድ ተኩስ ከፈቱ። አልባንያውያኑን መደብደብ ጀመሩ። ለማንኛውም ሌላ የወንጀል ቡድን ይህ የያርዲዎቹ ማስፈራሪያ በቂ ነበር። ነገር ግን ጃማይካውያኑ የነኩት ተራ ስደተኞችን ሳይሆን በርካኑን ወይም በደም በቀል ያደጉትን በኮሙኒስት አምባገነን ስር የተሰለጠኑትንና በ1997 አገር ሲፈረስ በክላሽኒኮቭ ሲጫወቱ የነበሩትን የአልባንያ አረመኔዎችን ነበር። የአልባንያ ማፊያ የሰጠው ምላሽ የለንደንን ፖሊስ፣ ስኮትላንድ ያርድን ሳይቀር በድንጋጤ ያፈዘዘ ነበር። አልባንያውያኑ ሽጉጥ ይዘው አልመጡም። መትረየስ፣ አውቶማቲክ መሳሪያና የእጅ ቦምብ ጭምር ይዘው ነበር የመጡት። በምስራቅና ሰሜን ለንደን፣ ኢስት ኤንድ ኖርት ለንደን ጦርነቱ ፊት ለፊት ተካሄደ። የአልባንያውያኑ ጭካኔ ከማንም የተለየ ነበር። አንድ የያርዲ አባል ከአልባንያዊ ጋር ከተጣላ አልባንያውያኑ ያንን ሰው መንገድ ላይ ገድለው አይተውትም። ይልቁንም በመኪና አፍነው ኪድናፕ አድርገው ራቅ ወዳለ የተተወ መጋዘን ወይም አፓርታማ ይወስዱታል። እዚያ ውስጥ ማሰብ ከሚቻለው በላይ አሰቃቂ የቶርቸር ወይም የማሰቃየት ተግባር ይፈጽሙበታል። የለንደን ፖሊሶች የገለጹት አንድ ዘግናኝ እውነታ አለ። የአልባንያ ማፊያዎች ጠላቶቻቸውን ሲያሰቃዩ ጣቶቻቸውን በመቁረጥ አካላቸውን በኤሌክትሪክ በማቃጠልና በመጨረሻም አስክሬናቸውን ቆራርጠው በመጣል ይታወቁ ነበር። ይህንን የሚያደርጉት በድብቅ አይደለም፣ ሆን ብለው ሌሎቹ የያርዲ አባላት እንዲያዩት እና በፍርሃት እንዲረዱ በማሰብ ነበር። ከዚህም በላይ የጂያክ ማርጃ የደም በቀል ስላላቸው አንድ አልባንያዊ ከተገደለ ገዳዩን ብቻ ሳይሆን የገዳዩን ጓደኞችና የቅርብ ሰዎች ሳይቀር እያደኑ ያጠፉ ነበር። የያርዲዎቹ መሪዎች ይህንን ሞትን የማይፈራ ለመደራደር ፈቃደኛ ያልሆነ እና የሰውን ልጅ ሕይወት እንደምንም የሚቆጥር ኒሂሊስቲክ ጠላት ሲያዩት የስነ ልቦና ስብራት ደረሰባቸው። እኛ የምንዋጋው ለገንዘብ ነው፣ እነዚህ ሰዎች ግን የሚዋጉት እኛ የማንረዳው የክብርና የደም ሕግ ስላላቸው ነው። ይህንን ጦርነት ማሸነፍ አንችልም የሚል መደምደሚያ ላይ ደረሱ።
በጥቂት ዓመታት ውስጥ በ2005 ዓመተ ምህረት ገደማ የጃማይካውያኑ ኃይል በለንደን ሙሉ በሙሉ ተሰበረ። ያርዲዎቹ ገበያውን ትተው አፈገፈጉ። የለንደን ፖሊስ፣ ሜትሮፖሊታን ፖሊስ የያርዲዎቹን መዳከም ሲያይ መጀመሪያ ላይ እፎይታ ተሰምቶት ነበር። ነገር ግን ያንን የኃይል ክፍተት የሞላው ኃይል ከያርዲዎቹ 100 እጥፍ የባሰ የተደራጀ እና በዓለም አቀፍ ደረጃ የተሳሰረ መሆኑን ሲረዱ ጊዜው አርፍዶ ነበር። የአልባንያ ማፊያ ሺፕታሬ የለንደንን የኮኬን ገበያ 100% የሚባል ደረጃ ተቆጣጠሩ። የአልባንያ ወንበዴዎች ሄልባኒያንስ የመሳሰሉ የጎዳና ላይ ቡድኖች በለንደን ጎዳናዎች ላይ በላምቦርጊኒ እና በሮልስ ሮይስ መኪኖች እየተሸራሸሩ የራሳቸውን የራፕ ሙዚቃ ቪዲዮ እየሰሩ ፖሊስን በይፋ መገዳደር ጀመሩ። አሁን የአልባንያ ማፊያ ለንደንን፣ የአውሮፓን ትልቁን ገበያ ተቆጣጥሯል። ነገር ግን አንድ ትልቅ የንግድ ችግር ነበራቸው። ኮኬኑን አሁንም የሚገዙት ከጣሊያን ማፊያዎች ንድራንጌታና ከሌሎች ደላሎች ነበር። ደላላ ደግሞ ትርፍ ይቀንሳል። የአልባንያ ማፊያ አለቆች በለንደንና በአልባንያ ያሉ አንድ ላይ የተሰበሰቡ የዓለምን የወንጀል ታሪክ አቅጣጫ የቀየረ እጅግ ደፋርና እብድ የሚመስል ውሳኔ ያሳለፉ። ከደላሎች፣ ከጣሊያኖች ኮኬን መግዛት ማቆም አለብን። እኛ ራሳችን ውቅያኖስ አቋርደን። የአልባንያ ማፊያ አለቆች በለንደንና በአልባንያ ያሉ አንድ ላይ የተሰበሰቡ የዓለምን የወንጀል ታሪክ አቅጣጫ የቀየረ እጅግ ደፋርና እብድ የሚመስል ውሳኔ ያሳለፉ። ከደላሎች፣ ከጣሊያኖች ኮኬን መግዛት ማቆም አለብን። እኛ ራሳችን ውቅያኖስ አቋርደን ወደ ደቡብ አሜሪካ፣ ኮሎምቢያና ኢኳዶር ጫካዎች እንሄዳለን። ከዓለም ታላላቆቹ የእጽ ካርቴልስ ጋር በቀጥታ ፊት ለፊት እንደራደራለን አሉ። ይህ ውሳኔ የአልባንያን ማፊያ ከተራ የጎዳና ወንበዴነት ወደ ዓለም አቀፍ ሱፐር ካርቴል አሸጋገረው። የአልባንያ ተራራ ወንበዴዎች ወደ ኮሎምቢያ ጫካዎች ሄደው የሜክሲኮና የኮሎምቢያ ካርቴሎችን እንዴት እንዳሳመኗቸው የቤሳ የደም ቃል ኪዳንን በመተከም የራሳቸውን ወንድሞችን እንደ ዋስትና ሆስቴጅ በመተው እንዴት የኮኬን ጅምላ አከፋፋይ እንደሆኑ በቀጣዩ ክፍል የምንመለከተው ይሆናል። የአልባንያ ማፊያ የለንደንን የኮኬን ገበያ ሙሉ በሙሉ ከቁጥጥር ስር ካዋለ በኋላ የገንዘብ ማተሚያ ማሽኑ በሙሉ ኃይሉ መስራት ጀመረ። ነገር ግን የድርጅቱ ከፍተኛ አለቆች በተለይም በእንግሊዝ፣ በቤልጂየምና በአልባንያ የተቀመጡት አሁንም ደስተኛ አልነበሩም። ምክንያቱም የአንድ ንግድ ሰንሰለት ሰፕላይ ቼን ሙሉ በሙሉ ካልተቆጣጠርክ ሁልጊዜም በሌሎች ላይ ጥገኛ መሆንህ አይቀርም። በዚያን ጊዜ አውሮፓ ውስጥ ኮኬንን ከደቡብ አሜሪካ የሚያስገቡት ዋናዎቹ ኃይሎች የጣሊያን ማፊያዎች በተለይም ከካላብሪያ ግዛት የመጣው ንድራንጌታ ነበሩ። ንድራንጌታ በኮሎምቢያ ካርቴሎች ዘንድ ከፍተኛ እምነት ያለውና ለዓመታት የሠራ ድርጅት ነበር። የአልባንያውያኑ ኮኬኑን የሚገዙት ከነዚህ የጣሊያን ማፊያዎች ነበር። ለአልባንያውያኑ ይህ አሰራር ሁለት ችግሮች ነበሩት። አንደኛ፣ ጣሊያኖቹ የራሳቸውን የትርፍ ማትረፊያ ማርከብ ስለሚጨምሩ ኮኬኑ ውድ ይሆንባቸዋል። ሁለተኛ፣ አልባንያውያን በባህሪያቸው ለማንም ሰው በተለይም ለሌላ ማፊያ ማጎንበስ ወይም መታዘዝ አይወዱም። ስለዚህ በ2010ዎቹ 2010s መጀመሪያ ላይ የአልባንያ ማፊያ መሪዎች በወንጀል ዓለም ውስጥ ማንም የአውሮፓውን በዴ አስቦት የማያውቀውን እጅግ አደገኛና ድፍረት የተሞላበት እርምጃ ለመውሰድ ወሰኑ። ጣሊያኖችን ከጨዋታው እናስወጣቸዋለን። የራሳችንን ሰዎች ውቅያኖስ አቋርጠው ወደ ላቲን አሜሪካ፣ ኮሎምቢያ፣ ፔሩና ኢኳዶር ጫካዎች እንልካለን። እናም ኮኬኑን ከምንጩ በቀጥታ ከዓለም ታላላቆቹ የእጽ ካርቴልስ በጅምላ ዋጋ እንገዛለን አሉ። ይህ ሐሳብ ራስን የማጥፋት ያህል ነበር። የኮሎምቢያና የሜክሲኮ ካርቴሎች እንደ ሲናሎዋ ወይም ዴል ጎልፎ ያሉት አዲስ የማያውቁት ቡድን ሲመጣ አብዛኛውን ጊዜ ገሎ በጫካ ውስጥ መጣል ይገላቸዋል። ካርቴሎቹ የሚሰሩት ለዓመታት ካመኗቸው ሰዎች ጋር ብቻ ነው። ጥቂት የአልባንያ ማፊያ ልዑቃኖች ወይም ኤሚሰሪስ ሐሰተኛ ፓስፖርት ይዘው በእንግሊዝኛና በስፓኒሽ ቋንቋ ተርጓሚዎች ታግዘው ወደ ኮሎምቢያና ኢኳዶር ተጓዙ። መድረሻቸው ኮኬይን ከሚመረትባቸው ምስጢራዊ የጫካ ካምፖች አቅራቢያ የሚገኙ ከተሞች እንደ ጓያኪል ነበሩ። የአልባንያውያኑ ልዑቃን ከካርቴል አለቆች ጋር ፊት ለፊት ተቀምጠው ድርድር ጀመሩ። አልባንያውያኑ እንዲህ የሚል ማይገፋ የንግድ ጥያቄ አቀረቡ። እኛ መላውን አውሮፓ እንግሊዝን፣ ጀርመንን፣ ፈረንሳይን በኮኬይን የማጥለቅለቅ ሙሉ አቅም፣ ወታደርና የጎዳና ላይ ኔትወርክ አለን። የጣሊያን ማፊያዎች እንደ ንድራንጌታ ከሚከፍሏችሁ ዋጋ በተሻለ ሁኔታ በጥሬ ገንዘብ ካሽ እና በቅድሚያ እንከፍላችኋለን። ከዚህም በላይ በአውሮፓ ውስጥ ያሉትን ትልቅ ወደቦች አንትወርፕ እና ሮተርዳምን የጉምሩክ ሰራተኞችና ፖሊሶችን በሙሉ በጉቦ የገዛናቸው እኛ ነን።
ዕቃችሁ ያለምንም ችግር አውሮፓ ይገባል። የካርቴል መሪዎች ግራ ተጋቡ። እነዚህን ሰዎች አያውቋቸውም። ይህን ሁሉ ለማድረግ ምን ዋስትና አላችሁ? ገንዘባችንን ይዛችሁ ብትጠፉስ? ወይም ፖሊስ ቢይዛችሁ ፖሊስን ብትረዱስ? ብለው ጠየቋቸው። በወንጀል ዓለም ውስጥ መተማመን የሚባል ነገር የለም፣ ዋስትና ብቻ ነው ያለው። እዚህ ላይ ነው ያ ጥንታዊውና አሰቃዩ የአልባንያ የክብር ሕግ ወደ መድረክ የመጣው። የአልባንያ ማፊያ ተወካዮች ለካርቴል መሪዎች እንዲህ አሏቸው፣ እኛ የአልባንያ ሰዎች ነን። የሰጠናችሁን ቃል ቤሳ ብናፈርስ ወይም ገንዘባችሁ በአውሮፓ በኩል ባይደርስ እኛ የየራሳችንን ወንድሞች፣ የቅርብ ዘመዶች እና የድርጅታችንን አባላት እዚሁ ኮሎምቢያና ኢኳዶር ውስጥ እንደ ዋስትና ሆስቴጅስ ወይም ኮላተራል አድርገን እንተውላችኋለን። ገንዘቡ ካልደረሰ ወይም ብንከዳችሁ ወንድሞቻችንን እዚሁ መግደል ትችላላችሁ። ይህ የቤሳ የደም ቃል ኪዳንና ሞትን በማይፈራው ቁርጠኝነት የኮሎምቢያ ካርቴሎችን እጅግ አደነቃቸው። የጣሊያን ወይም የአሜሪካ ማፊያዎች እንዲህ አይነት አርመንያዊ ዋስትና ሊሰጡ አይችሉም። ካርቴሎቹ አልባንያውያኑ ለቃላቸው ሲሉ የገዛ ደማቸውን፣ ወንድማቸውን ለመስዋዕትነት ለማቅረብ ዝግጁ መሆናቸውን ሲያዩ ስምምነቱን ፈረሙ። ይህ አሰራር ዛሬም ድረስ አለ። የአልባንያ ማፊያ አባላት አውሮፓ ውስጥ ያለው እጽ ተሽጦ ገንዘቡ እስኪመለስ ድረስ ለወራት በኮሎምቢያና ኢኳዶር ውስጥ በካርቴሎች ቁጥጥር ስር ሆነው ይቆያሉ። ስምምነቱ ከጸደቀ በኋላ የአልባንያ ማፊያ ታሪክ አዲስና አስፈሪ ምዕራፍ ጀመረ። አሁን የአልባንያ ማፊያ ጅምላ አከፋፋይ ሆልሴለር፣ አጓጓዢ ትራንስፖርተር እና የጎዳና ላይ ቸርቻሪ ሆነ። የንግዱን ሰንሰለት ሰፕላይ ቼንን ከጫካ እስከ ለንደን ክለቦች ድረስ 100% ተቆጣጠረው። ኮካይኑን የሚገዙት በኮሎምቢያ ጫካ በኪሎ $1,500 ሲሆን ያንኑ 1 ኪሎ ኮካይን ለንደን ላይ $30,000 ይሸጡታል። የትርፍ መጠኑ እጅግ በማሰብ የሚቻለው በላይ ነበር። ነገር ግን ይህንን ግዙፍና ዓለም አቀፍ ኦፕሬሽን ለማስተባበር የተለያዩ እና አንዳንዴም እርስ በርሳቸው የሚጣሉ የአልባንያ ማፊያ ቤተሰቦች አንድ ላይ መሰባሰብና ማደግ ነበረባቸው። በዚህ ጊዜ ነው በወንጀል ታሪክ ውስጥ ታይቶ የማይታወቅ እጅግ ዘመናዊ እንደ አማዞን ወይም ፌዴክስ የተደራጀ እና በአንድ ሰው አእምሮ የሚመራ ኮምፓኒያ ቤሎ የተባለ ግዙፍ የአልባንያ ሱፐር ካርቴል የተመሰረተው። ይህንን ኮምፓኒያ ቤሎን የመሰረተው ከእስር ቤት ሆኖ አውሮፓን ያንቀጠቀጠው ድሪታን ሬጄፒ የተባለው አደገኛ ሰው ማን ነው? ኮምፓኒያ ቤሎ አውሮፓን እንዴት በኮኬን እንዳጥለቀለቀ እና የኮኬን ኡበር የሚባለውን የዲጂታል ስርጭት ዘዴ እንዴት እንደፈተሩ። የአልባንያ ማፊያ አባላት ወደ ላቲን አሜሪካ ተጉዘው ከኮሎምቢያ ካርቴሎች ጋር ቀጥተኛ ስምምነት መፍጠራቸው የጨዋታውን ሕግ ሙሉ በሙሉ ቀየረው። አሁን አልባንያውያኑ የኮኬይን ጅምላ አከፋፋዮች ሆኑ። ነገር ግን ቶን የሚመዝን ኮኬይን ከደቡብ አሜሪካ ወደ አውሮፓ ማጓጓዝ ተራ የጎዳና ላይ ወንበዴዎች ስትሪት ተግስ ሊሰሩት የሚችሉት ሥራ አልነበረም። ይህንን ለማድረግ ግዙፍ የሎጂስቲክስ ዕውቀት፣ በሚሊዮን የሚቆጠር ዩሮ ካፒታልና ዓለም አቀፍ ትስስር ኔትወርክ ያስፈልጋል። በአልባንያ ወንጀለኞች መካከል አንድ ትልቅ ችግር ነበር። ብዙዎቹ ቤተሰቦች ክላንስ እርስ በርሳቸው በካኑን የደም በቀል ጃክ ማርጃ ምክንያት ይጣሉ ነበር። ነገር ግን ገንዘቡና አጋጋሚው እጅግ ትልቅ ስለነበር 14 የሚሆኑ ዋና ዋና የአልባንያ ማፊያ ቤተሰቦች የደም ጠባቸውን ወደ ጎን ትተው ለጊዜውም ቢሆን አንድ ላይ ለመስራት ተስማሙ። ይህ ጥምረት በአውሮፓ የወንጀል ታሪክ ውስጥ ታይቶ የማይታወቅ ግዙፍ ሱፐር ካርቴል ፈጠረ። ስሙንም ኮምፓኒያ ቤሎ አሉት። ትርጉሙም በጣሊያንኛ ውብ ኮምፓኒ ማለት ነው። ኮምፓኒያ ቤሎ ዝም ብሎ የወንበዴዎች ስብስብ አልነበረም። እርሱ ልክ እንደ አንድ ዘመናዊ ሕጋዊ ፎርቹን 500 ኮርፖሬሽን የተደራጀ የቢዝነስ ኢምፓየር ነበር። የዚህ ኮርፖሬሽን ዋና ሥራ አስፈጻሚ ሲኢኦ እና አእምሮ ሆኖ የተመረተው ድሪታን ሬጄፒ የተባለ እጅግ አደገኛ ብልህና የኢንተርፖል ቁጥር 1 ተፈላጊ የነበረ አልባንያዊ ነበር። ድሪታን ሬጄፒ የሕግ ትምህርት የጀመረ ቢሆንም አቋርጦ ወደ ወንጀል የገባ ሰው ነው። በአልባንያ በጣሊያንና በቤልጂየም ፖሊሶችን ገሏል ተብሎ ተከሶ ከበርካታ እስር ቤቶች ያመለጠ የማምለጥ ሊቅ በመባልም ይታወቃል። የሚያስገርመው ነገር ድሪታን ሬጄፒ ይህንን ግዙፍ ኮምፓኒያ ቤሎን ሲመራ እና አውሮፓን በኮኬን ሲያጠለቅልቅ የነበረው በነፃነት ውጭ ሆኖ አልነበረም። እርሱ በ2014 ዓ.ም በኢኳዶር ዋና ከተማ ኪቶ ውስጥ ታስሮ ነበር። ነገር ግን ሬጄፒ ከእስር ቤቱ ክፍል ውስጥ ሆኖ ስማርትፎኖትን በመጠቀም የቢሊዮን ዶላር የኮኬን ኦፕሬሽን ለዓመታት ይመራ ነበር። የኮምፓኒያ ቤሎ አሰራር እንዴት ነበር? አቅርቦት፣
ድሪታን ሬጄፒ ኢኳዶር ካለው እስር ቤት ሆኖ ከኮሎምቢያ ካርቴሎች ጋር ይደራደራል። ቶን ኮኬይኖች ይዘጋጃሉ። መደበቅ ኮኬይኑ በደቡብ አሜሪካ በሚገኙ ወደቦች ወደ አውሮፓ በሚላኩ ሙዝ፣ አናናስ ወይም የቡና ኮንቴነሮች ውስጥ በከፍተኛ ጥበብ ይደበቃል። አንዳንዴም የመርከቧን የብረት አካል በመበየድ እብዱ ውስጥ ይደብቁታል። የአውሮፓ በሮች ኮንቴነሮቹ አትላንቲክ ኦቅያኖስን አቋርጠው አውሮፓ ውስጥ ወዳሉት ሁለት እጅግ ግዙፍ ወደቦች ያምራሉ። አንትወርፕ ቤልጅየም እና ሮተርዳም ኔዘርላንድስ። ወደቡን መቆጣጠር እዚህ ላይ ነው የአልባንያ ማፊያ እውነተኛ ጥንካሬ የታየው። ኮምፓኒያ ቤሎ በእነዚህ ወደቦች ውስጥ የሚሰሩትን ክሬን አንቀሳቃሾች፣ የጉምሩክ ባለሥልጣናት እና የጥበቃ ሠራተኞችን በሚሊየን ዩሮ ጉቦ ገዝቷቸዋል። ጉቦ አልቀበለም የሚለውን ሠራተኛ ደግሞ ሚስትህና ልጆች የት እንደሚማሩ እናውቃለን ብለው በማስፈራራት ያንበረከኩታል። ኮንቴነሩ ፖሊስ ጋር ሳይደርስ በሌሊት ይወርዳል። ኮኬይኑም በድብቅ ወደ ማጋዘን ይወሰዳል። በዚህ መንገድ ኮምፓኒያ ቤሎ በዓመት በ100 ቶን የሚቆጠር ኮኬይን ወደ አውሮፓ ማስገባት ጀመረ። ነገር ግን ይህንን ያህል መጠን ያለው ኮኬይን ለተጠቃሚዎች እንዴት ይደርሳል? እዚህ ላይ ነው የአልባንያ ማፊያ የእጽ ንግዱም ሙሉ በሙሉ ዲጂታላይዝ ያደረገው። በለንደንና በሌሎች የአውሮፓ ከተሞች የአልባንያ ማፊያዎች የኮኬን ኡበር ወይም ኡበር ፎር ኮኬን የተባለ አዲስ የአከፋፈል ሥርዓት ፈጠሩ። በድሮ ጊዜ ኮኬን ለመግዛት ወደ አደገኛ ሰፈሮች ወይም ክለቦች መሄድ ግዴታ ነበር። አሁን ግን አንድ ተጠቃሚ ወይም ደንበኛ ማፊያዎቹ በከፈቱት ልዩ የስልክ ጥሪ ማዕከል ኮል ሴንተር፣ ብዙ ጊዜ በውጭ አገር የሚገኝ ይደውላል ወይም የጽሑፍ መልእክት ዋትሳፕ ወይም ቴሌግራም ይልካል። ጥሪው እንደደረሰ ዲስፓቸር የሚባለው አስተባባሪ ለደንበኛው ቅርብ ለሆነው የአልባንያ ዴሊቨሪ ቦይ መልእክት ይልካል። እነዚህ ዴሊቨሪ ቦዮች አብዛኛውን ጊዜ ከ18 እስከ 25 ዓመት የሆናቸው በሕገወጥ መንገድ ወደ አውሮፓ የገቡ የአልባንያ ወጣቶች ናቸው። በሞተር ሳይክል፣ በስኩተር ወይም በተከራዩት መኪና ተጠቅመው ኮኬኑን ልክ እንደ ፒዛ በ10 እና 15 ደቂቃ ውስጥ ደንበኛው በር ላይ ያደርሳሉ። ፈጣን፣ ደህንነቱ የተጠበቀ እና እርካሽ። ይህ የኮኬን ኡበር አሰራር የደንበኞችን ብዛት በሚሊዮን አባዛው። የአልባንያ ማፊያዎች የኮኬንን ዋጋ ዝቅ በማድረግ ማንም ሊወዳደራቸው በማይችል ዋጋ እና ጥራቱን ከፍ በማድረግ የአውሮፓን ገበያ ሙሉ በሙሉ በሞኖፖሊ ያዙት። ገንዘቡ በቢሊዮን ዩሮ መፍሰስ ጀመረ። የኮምፓኒያ ቤሎ አለቆች እና የአልባንያ ማፊያ መሪዎች ይህንን ሁሉ ሕገወጥ ገንዘብ የት ነው የሚያስቀምጡት? የእንግሊዝ፣ የጣሊያን እና የቤልጂየም ፖሊስ እየፈለጋቸው ስለሆነ በአውሮፓ ውስጥ በነጻነት መኖር አልቻሉም። ስለዚህ ማፊያዎቹ ገንዘባቸውን ይዘው ፖሊስ ሊነካቸው፣ ሊያስራቸው እና ወደ አውሮፓ አሳልፎ ሊሰጣቸው ኤክስትራዲት ሊያደርጋቸው የማይችልበት አንድ አዲስ ዓለም አቀፍ የገንዘብና የቅንጦታ መሸሸጊያ ገነት ተሰደዱ። ይህች ከተማ በበረሃ ላይ የተገነባችው ረጃጅም ሕንፃዎች አላትና የዓለም ወንጀለኞች መሰብሰቢያ የሆነችው ዱባይ WAE ነበረች። የአልባንያ ማፊያ አለቆች በዱባይ የገነቡት የቅንጦት ሕይወት ምን ይመስላል? በቢሊየን የሚቆጠረውን የኮኬን ገንዘብ እንዴት ሕጋዊ ያደርጉታል? እና የፈረንሳይ የሳይበር ፖሊሶች ሃከሮች ማንም አያውቀውም ያሉትን የማፊያውን የምስጢር ስልክ ሰብረው በመግባት ኮምፓኒያ ቤሎ እንዴት እንዳፈረሱት በቀጣዩ ክፍል የምንመለከተው ይሆናል። የኮምፓኒያ ቤሎ ሱፐር ካርቴል መመስረትና የኮኬን ኡበር ኔትወርክ መስፋፋት የአልባንያን ማፊያ በአውሮፓ ወንጀል ታሪክ ውስጥ ታይቶ ወደማይታወቅ የሀብት ማማ ላይ ያወጣው። አሁን እያወራን ያለነው ስለ ሚሊዮኖች አይደለም፣ ስለ ቢሊዮን ዩሮዎች ነው። ነገር ግን ይህ ግዙፍ ገንዘብ ሲመጣ አንድ ትልቅ ራስ ምታት አብሮት መጣ። ይህንን በካርቶን የታሸገ ጥሬ ገንዘብ ካሽ ምን እናደርገዋለን? የት እናስቀምጠዋለን? የሚለው ጥያቄ ተፈጠረ። የአውሮፓ ፖሊሶች፣ ዩሮፖልና ብሔራዊ ፖሊሶች እጅግ ነቅተው ነበር። የባንክ ሥርዓቱ ጥብቅ ነው። አንድ ሰው በድንገት ሚሊዮን ዩሮ ይዞ ባንክ ቢገባ ወዲያውኑ ይታሰራል። በተጨማሪም ከፍተኛ የአልባንያ ማፊያ አለቆች በአውሮፓ ከተሞች መኖር አደገኛ እየሆነባቸው መጣ። እርስ በርሳቸው በካኑን የደም በቀል ስለሚገዳደሉ እንዲሁም ፖሊስ ስለሚያድናቸው አስተማማኝና የቅንጦታ መሸሸጊያ ሴፍ ሄቨን አስፈለጋቸው። ይህ መሸሸጊያ በተባበሩት አረብ ኤሚሬቶስ UAE የምትገኘው ዱባይ ሆነች። ለምን ዱባይ? ምክንያቱም በዚያን ጊዜ ዱባይ ከብዙ አውሮፓ ሀገራት ጋር አሳልፎ የመስጠት ስምምነት ኤክስትራዲሽን ትሪቲ አልነበራትም። አንድ ወንጀለኛ አውሮፓ ውስጥ የቱንም ያህል ከባድ ወንጀል ሰርቶ ወደ ዱባይ ቢገባ የአውሮፓ ፖሊስ መጥቶ ሊያስረው አይችልም።
በተጨማሪም ዱባይ ኢንቨስትመንትን በከፍተኛ ደረጃ ስለምትፈልግ ገንዘቡ ከየት መጣ ብሎ አጥብቆ መጠየቅ በወቅቱ የተለመደ አልነበረም። በ2011ቶች መገደቢያ ላይ የአልባንያ ማፊያ አለቆች ከአውሮፓ ሸሽተው በዱባይ መሰባሰብ ጀመሩ። የድሮዎቹ ተራራ ወንበዴዎችና የኮሶቮ ስደተኞች ነን ብለው የገቡት አጭበርባሪዎች አሁን የዓለም አቀፍ ቢሊዮኔሮች ሆኑ። በዱባይ ያላቸው ሕይወት የሆሊውድ ፊልም እንደ ስካርፌስ የሚመስል ነበር። በፓልም ጁሜራ ሰው ሰራሽ ደሴት ላይ በሚሊዮን ዶላር የሚያወጡ የቅንጦት ቪላዎችን ገዙ። ላምቦርጊኒ፣ ፌራሪ እና ሮልስ ሮይስ መኪናዎችን ይነዳሉ። በዓለም ላይ እጅግ ውድ የሆኑትን ዋጋቸው ከግማሽ ሚሊዮን ዶላር በላይ የሆኑትን የሪቻርድ ሚል እና የሮሌክስ ሰዓቶችን አስረው ይታያሉ። የፓርቲዎቻቸው ግርማ ሞገስ ማንም የሚያምነው አልነበረም። ነገር ግን እነዚህ አለቆች በዱባይ የባህር ዳርቻ ላይ ሻምፓኝ እየጠጡ ቢዝናኑም ሥራቸውን አላቆሙም ነበር። ዱባይ የኮምፓኒያ ቤሎ ዋና መስሪያ ቤት ሆነች። ከዱባይ ሆነው በስማርትፎናቸው ኢንክሪፕትድ ፎንስ አማካኝነት ኮሎምቢያ ውስጥ ያለውን የዕፅ አምራች፣ ቤልጂየም ውስጥ ያለውን የወደብ ጉቦ ተቀባይና ለንደን ውስጥ ያለውን የሞተር ሳይክል ዴሊቨሪ ቦይ ትዕዛዝ ያስተላልፋሉ። ታዲያ ይህንን ሁሉ ጥሬ ገንዘብ ወደ ሕጋዊ ኢኮኖሚ መኒ ላውንደሪንግ እንዴት ያስገቡታል? የአልባንያ ማፊያ የገንዘብ ማጠብ ስሌት እጅግ የተራቀፈ ነበር። ሐዋላ ሥርዓት። ይህ ጥንታዊና መዝገብ የሌለው የገንዘብ ማስተላለፊያ መንገድ ነው። ለምሳሌ ለንደን ውስጥ ያለ ማፊያ ለአንድ ሐዋላ ደላላ 1 ሚሊዮን ፓውንድን በጥሬው ይሰጠዋል። ያ ደላላ ለዱባይ ወይም ለአልባንያ አጋሩ ስልክ ይደውላል። በዱባይ ያለው ደላላ ያለምንም የባንክ ዝውውር ያንን 1 ሚሊዮን ፓውንድ ከኮሚሽን ጋር ለማፊያው አለቃ በዱባይ ይሰጠዋል። ፖሊስ ምንም አይነት የባንክ ዱካ ማግኘት አይችልም። ሪል ኤስቴት። ማፊያዎቹ በለንደን በዱባይና በተለይም በገዛ ሀገራቸው አልባንያ በዋና ከተማዋ ቲራና እጅግ ግዙፍ የሆኑ ረጃጅም ሕንፃዎችን፣ ሆቴሎችንና የገበያ ማዕከሎችን ሞልስ መገንባት ጀመሩ። አልባንያ ውስጥ ብዙዎቹ አዳዲስ ሕንፃዎች በኮኬን ገንዘብ የታጠቡ ናቸው ተብሎ በሰፊው ይታመናል። ክሪፕቶከረንሲ። ወደ 2020ዎቹ ስንተጋ ማፊያዎቹ ጥሬ ገንዘባቸውን ወደ ቢትኮይንና ሌሎች ዲጂታል ገንዘቦች በመቀየር ማንም ሊቆጣጠረው በማይቻለው የኢንተርኔት ዓለም ውስጥ ማዘዋወር ጀመሩ። የአልባንያ ማፊያ አባላት በስኬታቸው እጅግ ከመኩራታቸው የተነሳ ማንም ያላሰበውን እና በማፊያ ታሪክ ውስጥ የእብደት ጥግ የተባለውን ድርጊት መፈጸም ጀመሩ። በአደባባይ መታየት። የድሮ ማፊያዎች ፊታቸውን ይደብቃሉ። የአልባንያ ወጣት ማፊያዎች እንደ ሄልባኒያንስ የተባለው የለንደን የጎዳና ላይ ቡድን ግን ኢንስታግራም እና ቲክቶክ አካውንት ከፍተው የኮኬይን ቋጠሮችን፣ የገንዘብ ክምሮችን፣ የጦር መሳሪያዎችን እና ውድ መኪኖቻቸውን በኩራት ለዓለም ሕዝብ ማሳየት ፍሌክስ ማድረግ ጀመሩ። ለማፊያዎቹ ይህ የሶሻል ሚዲያ ትርኢት ዝም ብሎ ጉራ አልነበረም። ይህ በአልባንያ ለሚገኙ ድሃ ወጣቶች የማስታወቂያ ዘመቻ ነበር። በአልባንያ ያሉ ወጣቶች እነዚህን ቪዲዮዎች ሲያዩ ትምህርት ቤት ሄጄ ከምደክም ለንደን ገብቼ ኮኬይን ብሸጥ እንዲህ ሀብታም ሆናለሁ ብለው በማሰብ በሕገወጥ መንገድ በጀልባና በጭነት መኪና አውሮፓን ማጥለቅለቅ ጀመሩ። የአውሮፓ ፖሊሶች ዩሮፖል ይህንን እብሪት ሲመለከቱ ትዕግስታቸው ተሟጠጠ። እነዚህ ሰዎች ከሕግ በላይ ሆነዋል አሉ። ነገር ግን ማፊያዎቹን ለመያዝ አንድ ትልቅ መሰናክል ነበራቸው። ማፊያዎቹ የሚጠቀሙት ኢንክሮቻት እና ስካይ ኢሲሲ የተባሉ መቼም አይጠለፉም አንሃከብል የተባሉ ልዩና ውድ የሆኑ የተመሰጠሩ ሞባይል ስልኮችን ነበር። ነገር ግን የሰው ልጅ ከሠራው ቴክኖሎጂ በላይ የለም። የፈረንሳይና የኔዘርላንድ የሳይበር ፖሊሶች ሃከርስ በታሪክ ታይቶ በማይታወቅ እና እጅግ ሚስጥራዊ በሆነ ኦፐሬሽን የማፊያዎቹን የሚስጥር ስልክ አገልጋይ ሰርቨር ሰብረው ሲገቡ እና የኮምፓኒያ ቤሎን ግዛት በአንድ ቀን እንዴት እንዳፈረሱት በቀጣዩ ክፍል የምንመለከተው ይሆናል። የአልባንያ ማፊያ ወይንም ኮምፓኒያ ቤሎ ሱፐር ካርቴል አውሮፓን በኮኬን አጥለቅልቆ በዱባይ የጥኖት ቪላዎች ውስጥ ሲንፈላሰስ አንድ ትልቅ መተማመኛ ነበረው፤
ፖሊስ ፈጽሞ ሊሰልያቸው እንደማይችል ያምኑ ነበር። በዚያን ጊዜ በወንጀለኞች ዓለም ውስጥ ኢንክሮቻት የተባለ እጅግ ውድና ልዩ የሆነ የሞባይል ስልክ ኔትወርክ በስፋት ጥቅም ላይ ይውል ነበር። ይህ ስልክ ካሜራ የለውም፣ ማይክሮፎኑ ተዘግቷል፣ ጂፒኤስ አያሳይም። የሚሰራው የተመሰጠረ የጽሑፍ መልእክት፣ ቴክስት ሜሴጅና ፎቶ ለመለዋወጥ ብቻ ነው። አንድ ወንጀለኛ ስልኩን ፖሊስ ከያዘበት የይለፍ ቃል በማስገባት ወዲያውኑ መረጃውን በሙሉ ማጥፋት ይችላል። ስልኩ በዓመት እስከ 3000 ዩሮ ይሸጥ ነበር። ለአልባንያ ማፊያ አለቆች እና ለሌሎች የአውሮፓ ወንበዴዎች ኢንክሮቻት ልክ እንደ ዲጂታል ጋሻ ነበር። በነጻነት ስለ ኮኬን፣ ስለ ግድያ፣ ስለ ገንዘብ ማጠብ እና ስለ ጉቦ ይወያዩበት ነበር። ማንም አያየንም ብለው ስለሚያስቡ በኮድ ወይንም በምስጢር ቋንቋ ማውራት እንኳን አቁመው ነበር። ነገር ግን የፈረንሳይና የኔዘርላንድ የሳይበር ፖሊሶች በታሪክ እጅግ ታላቁን የሆነውን የዲጂታል ሰርጎ ገብ ኦፕሬሽን ጀመሩ። ለወራት ምስጢራዊ ምርመራ ካደረጉ በኋላ ፖሊሶቹ ፈረንሳይ ውስጥ የሚገኘውን የኢንክሮቻት ዋና አገልጋይ አገኙትን። እናም ማንም ሳያውቅ አገልጋዩ ውስጥ አንድ ምስጢራዊ የኮምፒውተር ቫይረስ ማልዌር ወይንም ኢምፕላንት አስገቡ። ይህ ቫይረስ በዓለም ዙሪያ ያሉትን የኢንክሮቻት ስልኮችን በሙሉ በድብቅ መቅዳት ጀመረ። ወንጀለኞቹ መልእክቱን ኢንክሪፕት አድርገው ከመላካቸው በፊት ቫይረሱ ጽሑፉን ገልብጦ ለፖሊስ ይልከው ነበር። በአንድ ጊዜ የአውሮፓ ፖሊስ ኢውሮፖል ፊት ለፊት ያለው ኮምፒውተር ስክሪን በሚሊዮኖች በሚቆጠሩ መልእክቶች ተጠለቀለቀ። ፖሊሶቹ እነዚህን መልእክቶች ሲያነቡ የደረሳቸው ድንጋጤ ቀላል አልነበረም። ኮምፓኒያ ቤሎ እና የአልባንያ ማፊያ ምን ያህል ግዙፍ፣ ጨካኝ እና አደገኛ እንደሆነ ለመጀመሪያ ጊዜ በገሃድ አዩ። በመልእክቶቹ ላይ ማፊያዎቹ የኮሎምቢያ ካርቴሎችን 10 ቶን ኮኬይን ላኩ ብለው ሲያዙ፣ በአንትወርፕና በሮተርዳም ወደቦች ያሉ የጉምሩክ ሰራተኞችን 2 ሚሊዮን ዩሮ ጉቦ ክፈሉት ሲሉ፣ በጣም ዘግናኝ የሆነው ደግሞ ጠላቶቻቸውን እንዴት አፍነው እንዳሰቃዩና እንደገደሉ ቶርቸር ቪዲዮዎችን ጭምር ሲላላኩ ተገኙ። ፖሊስ ይህንን ወርቃማ መረጃ ከሰበሰበ በኋላ ኦፕሬሽን ሎስ ብላንኮስ የተባለውን በአውሮፓ የወንጀል ታሪክ ታይቶ የማይታወቅ እጅግ ግዙፍ ያፈሳ ዘመቻ አዘጋጀ። መስከረም 15 ቀን በ2020 ዓ.ም በ10 የተለያዩ ሀገራት በእንግሊዝ፣ ጣሊያን፣ ጀርመን፣ ኔዘርላንድስ፣ ግሪክ፣ አልባንያና ዱባይ ጭምር በአንድ የተወሰነ ሰዓት ላይ በሺዎች የሚቆጠሩ የታጠቁ ፖሊሶች በሮቹን ሰብረው ገቡ። በዱባይ የቅንጦት ቪላዎች ውስጥ የተኙት የነበሩትን እና እኛን ማንም ሊነካን አይችልም ብለው ያምኑ የነበሩትን ከፍተኛ የአልባንያ ማፊያ አለቆች ቦስስ በካቴና አሰሯቸው። እስከዚህ ጊዜ ድረስ ዱባይ የተወሰኑ ወንጀለኞችን አሳልፎ ለመስጠት ከፖሊስ ጋር መተባበር ጀምራ ነበር። በአውሮፓ ከተሞች የሚገኙ በመቶዎች የሚቆጠሩ የኮምፓኒያ ቤሎ አባላትና የኮኬይን አከፋፋዮች ተያዙ። ፖሊስ በ100 ሚሊዮኖች የሚቆጠር ጥሬ ዩሮ፣ በቶን የሚመዝን ኮኬይን፣ ውድ ላምቦርጊኒ መኪኖችን እና የጦር መሳሪያዎችን ዋረሰ። ኮምፓኒያ ቤሎ የሚባለው ሱፐር ካርቴል በአንድ ሌሊት ጭንቅላቱ ተቆረጠ። የአውሮፓ ፖሊስ አዛዦች በቴሌቪዥን ቀርበው የአልባንያን ማፊያ አከርካሪ ሰብር ነው ብለው በኩራት አወጁ። ነገር ግን ፖሊስ አንድ ትልቅ ነገር ዘንግቶ ነበር። በምዕራባውያን የወንጀል ድርጅቶች እንደ አሜሪካ ማፊያ ፖሊስ አለቆችን ሲያስር አለቆቹ የዕድሜ ልክ እስራት ፈርተው ወዲያውኑ የገዛ ጓደኞቻቸውን አሳልፈው ይሰጣሉ፣ ምስክር ይሆናሉ። በአልባንያ ማፊያ ግን ይህ አልሆነም። በመቶዎች የሚቆጠሩ የአልባንያ ማፊያ አባላት ምንም እንኳን ፖሊስ የማያዳግም ማስረጃ የኢንክሮቻት መልእክቶች ቢያቀርብባቸውም እናን 10 ወይም 20 ዓመት እስራት ቢጠብቃቸውም አፋቸውን ዘግተው ፖሊስን ከመተባበር ይልቅ ወደ እስር ቤት መግባትን መረጡ። ለምን? ምክንያቱም የዚህ ዶክመንተሪ መጀመሪያ ላይ እንዳየነው እነዚህ ሰዎች የሚመሩት በአውሮፓ ሕግ ሳይሆን ከ500 ዓመታት በፊት በተጻፈው ካኑን የደም በቀል ሕግ እና ቤሳ የክብር ቃል ኪዳን ነው። አንድ የአልባንያ ማፊያ ፖሊስን ቢከዳ ውጪ ያሉት የማፊያ አባላት የእርሱን ቤተሰብ፣ ወላጆቹን፣ ሚስቱንና ልጆቹን በአልባንያ ተራሮች ወይም በለንደን ጎዳናዎች አድነው ይገድሏቸዋል። ካኑን ይቅርታ አያውቅም። የደም በቀል ጂያክ ማርጃ አይምርም። ለዚህ ነው ዛሬም ድረስ የአውሮፓ ፖሊሶች በአልባንያ ማፊያ ውስጥ አንድም የውስጥ ሰላይ አንደርከቨር ወይም የውስጥ ከዳተኛ ኢንፎርመንት ማግኘት አቅቷቸው የሚንገዳገዱት። ስለዚህ ኦፕሬሽን ሎስ ብላንኮስ ከፍተኛ አለቆቹን ቢያስርም የአልባንያ ማፊያ አልሞተም። እንደ ተቆረጠ የእባብ ጅራት በአጭር ጊዜ ውስጥ አዳዲስ አለቆች ብቅ አሉ። ከዚህም በላይ የኮኬይን ገበያው ጫና ሲበዛበት የአልባንያ ማፊያ አዲስና እጅግ ትርፋማ ወደሆነ እንዲሁም አነስተኛ ቅጣት ወዳለው የንግድ መስክ ፊቱን አዞረ።
እርሱም በታላቋ ብሪታንያ እንግሊዝ ውስጥ የሚካሄደው ግዙፍ የካናቢስ ማሪዋና እርሻ ኢንዶር ካናቢስ ፋርምስ ነበር። ዛሬ በ21ኛው መቶ ክፍለ ዘመን የአልባንያ ማፊያ የለንደንን ቤቶች ወደ ማሪዋና እርሻነት እንዴት እንደቀየረው፣ ወጣቶቹ እንዴት በባርነት እንደሚሰሩ እና የዚህ ሁሉ ደም አፋሽ ታሪክ የመጨረሻ መደምደሚያ ኮንክሉዥን ምን እንደሚመስል በቀጣዩና የመጨረሻው ክፍል 12 የምንመለከተው ይሆናል። የአውሮፓ ፖሊሶች ኢቭሮፖል የኢንክሮቻት ሚስጥራዊ ስልኮችን በመጥለፍ ኮምፓኒያ ቤሎ የተባለውን ሱፐር ካርቴል ሲያፈርሱት የአልባንያ ማፊያ ሙሉ በሙሉ የሚንኮታኮት መስሏቸው ነበር። ነገር ግን ይህ ድርጅት ልክ በኮሙኒስት አምባገነንነት ዘመን እንዳደረገው አደጋ ሲመጣበት ቅርጹን ቀይሮ ከአዲስ ስትራቴጂ ጋር ብቅ የማለት አስገራሚ ብቃት አለው። የኮኬን ንግድ ምንም እንኳን ቢሊዮኖች ቢያስገኝም ከፍተኛ ዓለም አቀፍ የፖሊስ ክትትል፣ ከባድ የእስር ቅጣትና የካርቴል ውጥረት አለበት። ስለዚህ በዩናይትድ ኪንግደም እንግሊዝ ውስጥ የሚንቀሳቀሱት የአልባንያ ማፊያዎች ትልቅ ትርፍ የሚያስገኝ ግን አነስተኛ የፖሊስ ክትትልና ቀላል የሕግ ቅጣት ያለው አዲስ የገንዘብ ማምረቻ ማሽን ፈጠሩ። ይህ አዲሱ ቢዝነስ በለንደንና በመላው እንግሊዝ ውስጥ በሚገኙ ተራ መኖሪያ ቤቶችና የተተዉ መጋዘኖች ውስጥ የሚካሄድ እጅግ ግዙፍ የካናቢስ ማሪዋና የቤት ውስጥ እርሻ ኢንዶር ካናቢስ ፋርምስ ነበር። በአሁኑ ሰዓት በ2020ዎቹ መጀመሪያ ላይ የአልባንያ ማፊያ የዩኬን የካናቢስ አቅርቦት ገበያ ሙሉ በሙሉ ከሞላ ጎደል በቁጥጥር ስር አውሎታል። አሰራራቸው እጅግ የተራቀቀና ስልታዊ ነው። ማፊያዎቹ በእንግሊዝ ከተሞች ውስጥ ትላልቅ መኖሪያ ቤቶችን ወይም አሮጌ ፋብሪካዎችን ይከራያሉ። ከዚያም ቤቱን ሙሉ በሙሉ ይለውጡታል። ከፍተኛ የኤሌክትሪክ መብራቶችን፣ አየር ማቀዝቀዣዎችንና የውሃ ማጠጫ ቱቦዎችን በመዘርጋት ቤቱን ወደ ዘመናዊ የእጽዋት ላቦራቶሪ ይቀይሩታል። የኤሌክትሪክ ሂሳብ እንዳይመጣባቸው የከተማዋን ዋና የኤሌክትሪክ መስመር በድብቅ ይጠልፋሉ። በአንድ ቤት ውስጥ ብቻ በዓመት በመቶ ሺዎች የሚቆጠር ፓውንድ የሚያወጣ ማሪዋና ይመረታል። ታዲያ እነዚህን እርሻዎች በቀን 24 ሰዓት ማን ይጠብቃል? ማን ይኮተኩታል? እዚህ ላይ ነው የአልባንያ ማፊያ ያንን የድሮውን የሰው ልጅ ዝውውር ሂውመን ትራፊኪንግ ልምዱን የሚጠቀመው። በአልባንያ ገጠር የሚኖሩ በድህነት የተጎዱ እና ምንም ተስፋ የሌላቸው ወጣቶችን ያታልላሉ። እንግሊዝ ውስጥ የኮንስትራክሽን ሥራ እንሰጥሃለን ብለው በጭነት መኪናዎችና በትንንሽ ጀልባዎች ስሞል ቦትስ እንግሊዝ ቻናልን አቋርጠው በሕገወጥ መንገድ ያስገቧቸዋል። ወጣቱ እንግሊዝ እንደገባ ፓስፖርቱ ይቀማል። 20,000 ፓውንድ የጉዞ ዕዳ ይጫንበታል። ከዚያም ወደ አንዱ የካናቢስ ቤት ተወስዶ ከውጪ ቆለፈበታል። ይህ ወጣት ፀሐይ ሳያይ የኬሚካል ሽታ እየታፈነ ለወራት ያህል ተክሎቹን እንዲንከባከብ ይገደዳል። በቤቱ ቢወጣ ፖሊስ ይዘዋል። ለማምለጥ ቢሞክር ደግሞ ማፊያው በአልባንያ ያሉ ቤተሰቦቹን ያስፈራራል። የእንግሊዝ ፖሊስ እነዚህን ቤቶች ሲሰብር የሚያገኘው ማፊያዎቹን ሳይሆን እነዚህን በዘመናዊ ባርነት የተያዙ ምስኪን ወጣቶችን ነው። የአልባንያ ማፊያ በዚህ የካናቢስ ንግድና በኮኪን አከፋፋይነት የኮኪን ኡበር ዛሬም ድረስ በለንደንና በአውሮፓ ጎዳናዎች ላይ ኃይሉን አጽንቶ ይገኛል። የመጨረሻ መደምደሚያ the chilling conclusion። ወደ ኋላ መለስ ብለን ከተገለሉት የአልባንያ ተራሮችና ድንጋይ ግንቦች ጀምሮ እስከ ዱባይ ቪላዎችና የለንደን ካናቢስ ቤቶች ድረስ ያለውን የዚህን ማፊያ የ500 ዓመት የዝግመተ ለውጥ ታሪክ ስንመለከት አንድ እጅግ ዘግናኝና አስተማሪ የሆነ የታሪክ ሐቅ እናገኛለን። ዓለም አቀፉ የወንጀል ድርጅት ሲንዲኬት ማለት የገንዘብና የጠመንጃ ስብስብ ብቻ አይደለም። እውነተኛው ኃይል ያለው በሰዎች አእምሮ ውስጥ በተቀረጸው ፍልስፍና ላይ ነው። የሲሲሊ ማፊያ ኮዛ ኖስትራ ቤተሰብን መሠረት አደረገ። ነገር ግን አሜሪካውያን ሲመቱ የሪኮ ሕግን ተጠቅመው ቤተሰቡን አፈረሱት። የአሜሪካ ማፊያ በካፒታሊዝምና ገንዘብ ላይ ተገነባ። ነገር ግን ገንዘቡ ሲበዛ ስግብጋቢነት መጣ። አባላቱ የገዛ አለቆቻቸውን አሳልፈው ጠቡ፣ እንደ ሳሚ ግራቫኖ። የሩሲያ ማፊያ ብራትቫ በየጉላግ እስር ቤት ጭካኔ ላይ ቆመ። ነገር ግን መንግሥት እንደ ፑቲን ያለ ኃይል ሲመጣ ለራሱ ጥቅም አዋለው። የአልባንያ ማፊያ ሺፕታራ ግን ከእነዚህ ሁሉ ፈጽሞ የተለየ ነው። የእነርሱ ኃይል የሚመነጨው በ15ኛው መቶ ክፍለ ዘመን ከተጻፈው ካኑንና ቤሳ ከተባለው የደምና የክብር ሕግ ነው። ይህ ሕግ መንግሥት ሲፈርስ አያበቃም፣ ፖሊስ ሲያስርህ አይሰበርም፣ ዲጂታል ስልኮች ሲተለፉ አይሞትም። ምክንያቱም ይህ ሕግ በአንድ አልባንያዊ ደምና አእምሮ ውስጥ የታተመ የባህል ኮድ ነው።
አንድ ወጣት የአልባንያ ማፊያ አባል ለድርጅቱ ምስጢር ሲል የዕድሜ ልክ እስራትን ለመቀበል ወደ ኋላ የማይለው ፖሊስን ስለሚፈራ ሳይሆን ቃሉን ቤሳን ማፍረስ ከሞት የባሰ ውርደት ስለሆነበት ነው። ለዚህ ነው ዛሬም ድረስ በ21ኛው መቶ ክፍለ ዘመን የሰው ልጅ አርቲፊሻል ኢንቴሊጀንስን በሚፈጥርበትና ዓለም በግሎባላይዜሽን በተሳሰረችበት ዘመን አውሮፓንና ዓለምን እያንቀጠቀጠ ያለው ኃይል ከ500 ዓመታት በፊት በተጻፈ ጥንታዊ የተራራ ሕግ የሚመራ የወንጀል ድርጅት የሆነው የአልባንያ ማፊያ ታሪክ የሚያስተምረን አንድ እውነት አለ። የሰው ልጅ የቱንም ያህል በቴክኖሎጂ ቢራቀቅ፣ በሱፍ ልብስ ቢዋብ እና በስፖርት መኪና ቢንሸራሸር በውስጡ ያለው ያ ጥንታዊ አረመኔያዊና ለክብር ሲል ሰውን ለማረድ ወደ ኋላ የማይጠፋ ተፈጥሮ መቼም አይጠፋም። አውሮፓ አሁንም በዚህ የማይታይ ኃይል ውስጥ ተዘፍቃለች። ካኑን አሁንም እየሰራ ነው። ቤሳ አሁንም አልተሰበረም። ይህ እጅግ አስገራሚው አረመኔያዊውና ምስጢራዊው የአልባንያ ማፊያ ሙሉ ታሪክ ነበር። ለተጨማሪ እንዲህ አይነት ጥልቅ አስተማሪና አስገራሚ ታሪካዊ ዶክመንተሪዎች የድንቅ ታሪኮች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይርሱ። ይህንን ቪዲዮ ላይክ በማድረግ ለጓደኞቻችሁ ያጋሩ። ሐሳባችሁንም በኮሜንት ላይ ያስቀምጡልን። በሌላ ድንቅ ታሪክ እስክንገናኝ ቸርን ሰንብት።